ስምምነት ማን ነው የጣሰው? በፕሪቶሪያው ስምምነትና ከዚያ ቀጥሎ በተሻሻሉ ህጎች ደግሞ ጊዜያዊ አስተዳደሩን አንደኛ ምን ህጋዊ መሰረት አለው? የጊዜያዊ አስተዳደሩ እድሜ የሚረዝምበት አንዱ ስህተት ተሰራ ብዬ የማስበው በጠቅላይ ሚኒስትር ጽሕፈት ቤት የተሰራው ስህተት ነው። በተለያየ መልኩ የድጎማ በጀትና የተለያዩ የልማት በጀቶችን ቀርቶ የነዳጅ እንኳን ጦርነት ልታደርጉበት ነው በሚል የፌዴራል መንግስቱ ቀፍድዶ ይዞታል። የሰራተኞች ደሞዝ መክፈል አልቻልንም የሚል ነገር አለ። ጀነራሉ ፖለቲካሊም በስልጣንም በፍላጎትም አጥር ላይ ተንጠለጠለና ሳይወርድ ቀረ። አጥር ላይ ተንጠለጠለን አካል የመፈራት ከሬጁን ያጣ አካል የተሰጠውን 8 ነጥቦች አንዱንም ያልሰራ በአንተ ግምገማ 8 ከ0 ከሆነ እንግዲህ በተለይ ደግሞ መሰረታዊ በሆነው የሉዓላዊነት ጉዳይ ላይ የሻዕቢያን መንሸራሸሪያ መድረክ የፈጠረን አካል ስልጣን ሲያራዝም የፌዴራሉ መንግስት ቀደም ሲል ያነሳነውን ነጥብ ወይም እነሱ እንደሚሉት ክልሉን አደንዝዞ የማቆየት አዝማሚያ በፌዴራሉ መንግስት በኩል ይታያል የሚሉትን ነገር ምን አለ ጌታቸው? ቃል በቃል አይደለም፣ ለህዝቤ ሰላም ስል አለ። ጫማ እንትን ማለት ካለብኝ መጥረግ ወር ዋቴቨር አደርጋለሁ። ምዕራብ ትግራይ ላይ ግን ሲሆን ጌታቸውስ ለህዝቡ ሰላም ሲል ጫማ እስከ መጥረግ የመውረድ አቋም አይተበታል። መሬትን ከብሔር ባለቤትነት ካነቀል ነው፣ መሬትን ከህገ መንግስት አንቀጽ ካወጣ ነው። እኔ ህገ መንግስታዊ ድንጋጌ መሆን አለበት ብዬ አላምንም። ብሔርንና መሬትን ማላቀቅ ቀርቶ እኛም ራሳችንን በተለያዩ ጉዳዮች ላይ በእግር ኳሱም በምናምኑም ብሔርን የማንሰረቅርበት አጀንዳ የለንም እና ይሄ ማን ነው ባለተራ የሚለውን ጽሁፍን በጥልቀት ለማየት ሞክሬያለሁ እና ኦሮምኛ የሁሉም የስራ ቋንቋ እንዲሆን እፈልጋለሁ። የመላ ኢትዮጵያ አብዛኛው ማጆሪቲው ማህበረሰብ የሶሻል ሚዲያው ላይ ሲነታረክ የሚውለው ይህንን መንግስት የኦሮሞ መንግስት እንደሆነ አድርጎ የሚቆጥር አይነት ነገር ነው የምናየው። በብልጽግና ላይ የነበረ የአስተሳሰብ ለውጥ ክቡር ጠቅላይ ሚኒስትሩን ጨምሮ የነበረ አቋምና አሁን ላይ ብልጽግናንም ሆነ ክቡር ጠቅላይ ሚኒስትሩን ነጥለ የምታይበት መንገድ በተለያየ መልኩ በፊት ከነበረው በጣም ሽፍት አድርጓልና ሰዎች የሚስሉ አስተሳሰብ እድገት ብለው ሳይሆን የኦሮሞ መንግስት ወኪል አድርገው ነው እነሱ በሚያዩበት ልክ ነው ማለት። በፕሮፌሰር ብርሃኑ ሌቭል አልጠብቅም። እኔ ትልቅ ግለሂስ ማውረድ ካለበት ነገር አንዱ እሱ ነው። የባይፈርስ ሚዲያ የስለ ነፃ ሀሳብ ስፖንሰራችን ኖቫክ ፕሮፐርቲስ ነው። በስለ ነፃ ሀሳብ ተመልካቾቻችን ስም ከልብ እናመሰግናለን። የኖቫክ ፕሮፐርቲስን ማስታወቂያ ሰምተን እንመለሳለን። አሁንም በድጋሚ አብራችሁ እንድትቆዩ በአክብሮት እንጋብዛለን። የንግድ መናኸሪያ በሆነችውና በፋሽን ጎዳናዋ በ22 ከ3 ሚሊዮን ብር ጠቅላላ ዋጋ ጀምሮ በ8 ወራት የምትረከቧቸውን የንግድ ሱቆች በ20% ክፍያ ብቻ ለሽያጭ አቅርበንሎታል። 62000 ተመልካች ከሚያስተናግደው ታላቁ ስታዲየምና ከ22 አደባባይ በቅርብ ርቀት ላይ እንገኛለን። እንዲሁም ለንግድ ስራው ከ6 እስከ 64 ካሬ ሜትር ድረስ ያሉ የቢዝነስ ቦታዎችን ከ3 ሚሊዮን ብር አጠቃላይ ክፍያ ጀምሮ በ20% ቅድመ ክፍያ ብቻ አቅርበንሎታል። ሙሉ ክፍያ ለሚፈጽሙ ደንበኞቻችን ደግሞ የ30% ታላቅ ቅናሽ አዘጋጅተናል። ለኑሮ የሚሆኑ ከስቱዲዮ እስከ 3 መኝታ ቤት ያሉ ዘመናዊ አፓርታማዎቻችንን በ15% ቅድመ ክፍያ ይረከቡ። ሙሉ ክፍያ ለሚከፍሉ ደግሞ በካሬ ሜትር 65000 ብር ብቻ። ለቢዝነስም ሆነ ለመኖሪያ ጥራትና ስትራቴጂያዊ ቦታን በአንድ ላይ ያገኙ። አሁኑኑ በ0956 26 26 95 ይደውሉልን። ጤና ይስጥልን የተከበራችሁ ተመልካቾቻችን፣ ከባይፈርስ ሚዲያ ስለ ነፃ ሀሳብ ፕሮግራማችንን የዛሬውን ጀምረናል። የዛሬው እንግዳችን ደግሞ ራቅ ካለ ቦታ ላይ ነው የሚገኘው። ኤርሚያስ ለገሰ ነው። ኤርሚያስ ለገሰ እንግዲህ ከዚህ ቀደም በሌላ ሚዲያ ላይ ሆኜ ራሱ ቃለ ምልልስ አድርጎኛል። በተለይ በመጽሐፌ ዙሪያ የግዞት ሰንሰለትን መጽሐፍ በተመለከተ ብዙ ተወያይተናል። ዛሬ ደግሞ እሱን ጠያቂ ሆኜ ነው የተገኘሁት። ስለ ነፃ ሀሳብ ተመልካቾቻችን እንግዲህ አብራችሁን እንድትቆዩ በአክብሮት ነው የምጋብዘው። ኤርሚያስ እንግዲህ መልካም ፈቃድ ስለሆነ በስለ ነፃ ሀሳብ ተመልካቾች ስም ከልብ ነው ማመሰግነው። እናንተ ሚዲያ ማመስገን ፈልጋለሁ ስለጋበዝከኝ።
እሺ በጣም አመሰግናለሁ። እንግዲህ ዛሬ ያው የሀገሪቱ የፖለቲካ ጉዳይ በጣም ሰፊና እጅግ ውስብስብ ጥልቅም ነው። ከእነዚህ ጉዳዮች ውስጥ እንግዲህ ወቅቱን የሚመጥን ርዕሰ ጉዳይ እናነሳለን። ከዚህ ውስጥ እንድናወራ ወይም እንድናውጋ ወይም ለተመልካቾቻችን ግልጽ እንዲሆን ከፈለግኳቸው ነጥቦች ውስጥ አንዱ የዚህ ፓርቲዎችና ሊቃንን በተመለከተ ነው። ከፓርቲዎችም ደግሞ የአማራና የትግራይ ሊቃንን በተመለከተ ብናወራ ጥሩ ነው። ከዚያ ባሻገር ደግሞ እንደዚሁ ተያይዞ ሰሞንኛ የሆነ አንድ ጉዳይ አለ። ከዚህ ከባለተራው ማን ነው በሚል አንድ አርቲክል ጽፈ እሱን አግኝቻለሁኝ እና እሱ አካባቢ ላይ እንግዲህ ከኢሳያስ አፈወርቂ እና ከኦሮሞ ፖለቲካና ሊቃኖች አኳያም አንዳንድ ነጥቦችን ብናነሳ ተገቢ ይመስለኛል። ከዚያ ባሻገር ደግሞ ኤርሚያስ ማን ነው? ምን እየሰራ ነው? የሚሉ ደግሞ በጣም በርካታ አጀንዳዎች ስለሚነሱ የግል ጉዳዮችን በተመለከተ የምናነሳበት ዝግጅት ነው ያቀረብኩት። ስለዚህ በቀጥታ ወደ ውይይታችን ስናመራ መጀመሪያ መነሳት ያለበት እንግዲህ የዚህ የትግራይ ሊቃንና የአማራን በተመለከተ ይሆናል። በተለይ ደግሞ ከትግራይ ጋር ተያይዞ እንግዲህ ማክሰኞ ሚያዝያ 27 ቀን አንድ ጉዳይ በትግራይ ወይም በመቀሌ ሆኗል። ቀደም ሲል ለጦርነቱ ምክንያት የነበረውና ራሱ ጊዜ ምርጫ አካሂዶ የነበረው ምክር ቤት ራሱን መልሶ እንግዲህ አዲስ ፕሬዝዳንት ሰይሟል። አዲስ ፕሬዝዳንት ደግሞ ሲሰይም በፕሪቶሪያው ስምምነት አግባብ እንግዲህን ጊዜያዊ አስተዳደር የነበሩትና የጊዜያዊ አስተዳደሩ ፕሬዝዳንት የስልጣን ጊዜያቸውን የፌዴራሉ መንግስት ባራዘመበትና በይፋ ባልተነሱበት ሁኔታ ነው። ሁለቱም ደግሞ በርካታ ሊቃን ሁለቱም ህገወጥ ናቸው የሚሉ ጉዳዮች ይነሳሉ። ህገወጥነትን በተመለከተ ደግሞ በትግራይ በኩል ያሉ ወይም አዲሱን ስልጣን የያዙት አካላት በኮሚኒኬሽን ወይም በኮሚኒኬተራቸው አማካኝነት ህገወጥነታቸውን ተቀብለው ግን ደግሞ የተሻለው ህገወጥነት ይሻላል የሚል ያነሳሉ። በዚያ ላይ ደግሞ የፌዴራሉ መንግስትም ህገወጥ ነው በሚልም ይነሳል። ህገወጥ ሆኖ ሳለ ደግሞ ምናልባት በኃላፊነት ደረጃ የተሻለውን ስታተስ ላይ ያለው አካል ደግሞ ምንም አይነት እርምጃ ሲወስድ አልተመለከትንም። ምንድን ነው እዚህ አካባቢ ያለው ነገር መጥራት ስላለበት በአንተ ግምገማ? ምክንያቱም ባለፉት በተለይ ከለውጡ ማግስት ጀምሮ በጣም ፕሮግራሞችን ተከታትያለሁ ብዬ አስባለሁ። እጥብ አድርጌ ባልጨርስም ከ80 በመቶ በላይ የሆኑትን ተመልክቼ ስለነበር እዚህ አካባቢ ላይ ብዙ ትንታኔዎች ስሰጥ እንደነበረ ሰው ምንድን ነው የሆነው ነገር? ምንድን ነው የሚታይ እዚህ አካባቢ? ምንድን ነው መገምገሚያ ነጥባችን የሚለው ላይ እንስማማና ከዛ ተነስተን የተለያየ አንተ ያነሳቸው ማህበረሰቦች ከሌም እንዲህ ነው ከሌም እንዲህ ነው ከሌም እንዲህ ነው የሚለውን ነገር እዛ ውስጥ መጨመር እንችላለን። እና ለእኔ መጀመሪያ ቀይ መስመሩን ላስምረው። የመጀመሪያው ቀይ መስመር ተወደደም ተጠላም የፕሪቶሪያ ስምምነት ነው። እሱ ነው መጀመሪያ መነጋገር ያለብን። ስለዚህ ከድህረ ጦርነቱም ይሁን አሁን ያለው ሁኔታም ይሁን በመሀል ላይ ያለው ሁኔታ ቢሆን የሚመራው በፕሪቶሪያ ስምምነት ነው። ኦኬ። ከዛ ፕሪቶሪያ ስምምነትን እንደ ቀይ መስመር ካሰመርን፣ በተለይ እኔ በተደጋጋሚ ሰምታኝ ከሆነ ብዙ ተርኒንግ ፖይንት አድርጌም ያየሁትና ራሴንም የገመገምኩት ከፕሪቶሪያ ስምምነት ወደዚህ ያለውን ነገር እንደ ቀይ መስመር ነው ያሰመርኩት። ፕሪቶሪያ ስምምነትን የማክበርና ያለማክበር ጉዳይ ነው፣ ምንም ሌላ ነገር አይደለም። ከዛ ቀጥሎ ፕሪቶሪያ ስምምነት ምንድን ነው ያለው የሚለው ይቀጥላል፣ ወደ ውስጥ ስንገባ ማለት ነው። በእኔ እምነት ወይም በአጠቃላይ አንተ የምትረዳ የሚመስለኝ ወይም የምትለው ፕሪቶሪያ ስምምነት ሁለቱን ኃይሎች የፌዴራል መንግስትንና ህወሓትን ወደ ሰላም የሚያመጣ የተኩስ አቁም ስምምነት የተካሄደበት፣ ከዛ አልፎ ግን ትግራይ ወደ ፌዴራል መንግስቱ ወይም ደግሞ የፌዴራሉ አካል የሆነችበት ነው በቃ ባጭሩ። ስለዚህ የትግራይ ኃይሎች የተፈራረሙትም የፌዴራል መንግስትን እንደ ፌዴራል መንግስት ተቀብለው በፌዴራል መንግስት ህጎች፣ በተለይ በዋናነት በህገ መንግስቱ እና ህገ መንግስቱ ባስቀመጣቸው ዋና ዋና ተቋማት፣ የፍትህ ተቋም ሊሆን ይችላል፣ ምርጫ ቦርድ ሊሆን ይችላል፣ መከላከያ ሊሆን ይችላል፣ እነሱን ተቀብለው የሚሄዱበት ነው። ስለዚህ እቺ ፕሪቶሪያ እንደ ቀጭን ገመድ የመውሰድ ስራ ትክክል አይደለም። ፕሪቶሪያ ወደ ህገ መንግስቱ የማስገባት ስራ ነው። በሀገሪቱ ህግ የመተዳደር ነው። ትግራይን በፌዴራል ተቋማት
ተቀብላ እንድትኖርና በተቋሙት ውስጥ እንድትንቀሳቀስ ነው። ኦኬ ይሄን ተስማማ። ከዛ ቀጥሎስ ፌዴራል መንግስቱ ደግሞ ማድረግ ያለበት ነገሮች ሰርቪስ መመለስ፣ አገልግሎቶቹን በፍጥነት መመለስ፣ ትግራይን መልሶ ማቋቋም፣ የተለያዩ ተቋማትን እንደ ቴሌ፣ ባንክ፣ መብራት፣ ሌሎች ኮሚኒኬሽን ተቋማትን፣ ነዳጅ የመሳሰሉትን መመለስ፣ የፌዴራል ድጎማውንም መመለስ፣ በፌዴራል መንግስቱና በክልል መንግስታቱ መካከል ያለውን ግንኙነት በህጉ መሰረት ማድረግ ከፌዴራል መንግስት የሚጠበቀው። ኦኬ አሁን ይሄ ከሆነ በኋላ አሁንም ወደ ፕሪቶሪያ ስንመለስ ፕሪቶሪያ ያስቀመጠው ጊዜያዊ አስተዳደር ትግራይ ላይ ይመሰረታል ብሎ ነው ያቋቋመው። ይህን ሲል ደግሞ ምን አለ? ከዚህ በፊት የተካሄደው የጦርነቱ መንስኤ ተደርጎ አንዱ መንስኤ ተደርጎ የሚቆጠረው ምርጫ በትግራይ የተካሄደው ነል ኤንድ ቮይድ እንደ አልተካሄደ ይቆጠራል ብለው ተስማሙ። ስምምነቱ ተረጋገጠ። ጊዜ አስተዳደሩ እንዴት ይመስረት የሚለው ላይ ደግሞ ፌዴራል መንግስቱም የራሱ ሴይ እንዲኖረው፣ ክልሉም የራሱ ሴይ እንዲኖረው ተስማሙ። ይሄ ነገር ቀጠለ። ፌዴራል መንግስቱ እንደውም እንደ ፌዴራል መንግስት ሰው አላሳትፍም እናንተው ተሳተፉ አላቸው። ራሳቸው መሰረቱ የራሳቸውን ጊዜያዊ መንግስት ማለት ነው። ኦንሊ ሴይ ያለኝ በፕሬዚዳንቱ ላይ ነው ተባለ። ፕሬዚዳንቱን እውቅና ለመስጠት ጠቅላይ ሚኒስትሩ እውቅና እንደሚሰጡ ተስማሙ። እነሱም ጠቅላይ የላኩ ሰዎች እያስፈቀዱ ያን ማድረግ ጀመሩ። ስለዚህ ይሄ የፕሪቶሪያ ስምምነት ማን ነው የጣሰው? ለእኔ ሌሎቹን ነገሮች ሳልገባ ቀይ መስመር ያሰመርኩትን ነገር ማን ነው የጣሰው የሚለው ላይ መጀመሪያ መግባባት አለብን። መጣስ ማለት ነው አለ that's the point። አሁን ማን የጣሰው ብለን ስንል አንተ የተለያየ ሀሳብ ታነሳ ትችላለህ። በእኔ እምነት ጊዜያዊ አስተዳደሩ ይቀጥላል ያለው አካል አይ ጊዜያዊ አስተዳደሩ ሳይሆን ከዛሬ 6 ዓመት በፊት ምርጫ ያካሄድኩት ይመለስ ያለ አካል ነው የጣሰው። አንድ ሁለተኛ እኔም አንተ የምናውቀው 5 ዓመት ነው የሚካሄደው የክልል ምክር ቤት ምርጫም የፌዴራል ምርጫም 5 ዓመት ነው እድሜው። እንደው ይሁን እንኳን ቢባል ማለት ነው 6ኛ ዓመት አድርገው ያመጡት እነሱ ናቸው ምክር ቤቱን የመለሱት። 2 ሶስተኛ ከየትኛውም እንግዲህ የሀገሪቷን ህግ ማክበር ብለናል። ስሜነ የሀገሪቷ ህግ ማለት ለምሳሌ የውጭ ጉዳይ ፖሊሲው ሊሆን ይችላል። የውጭ ጉዳይ ፖሊሲውን የማክበር ግዴታ አለባቸው። ምንድነው የውጭ ጉዳይ ፖሊሲው? የውጭ ጉዳይ ፖሊሲው የፌዴራል መንግስቱ ነው ከውጭ ሀገራት ጋር ግንኙነት የሚያደርገው። ይሄን በቃ ምንም ቦልድ ነው ይሄ። እንደውም አስታውሳለሁ የለጡ አካባቢ አንዳንድ ክልሎች ከሌላ አጋር ጋር ለመገናኘት ሲሯሯጡ የሆነ ሰርኩላር ነገር ተበተነ መሰለኝ እና አቁሙ ተባሉ። አሁን የፌዴራል መንግስቱ ውጭ አካላት ጋር መገናኘት እርግፍ አድርገው ትተው እነሱ ራሳቸው የሚገኙበት ሆነ። ማን የጣሰው የሚለውን ስናይ የሀገሪቷን ህግ ከመጣስም አንጻር ማለት ነው። ሌላው የሀገሪቷ ህግ አንድ መከላከያ ነው የሚኖረው ነው የሚለው አንድ መከላከያ። ወደ ዝርዝሩ ግን ከመግባታችን በፊት ሰሞኑን በተደረገው ላይ በተለይ እነሱ የነበረውን ነባር ወይም ደግሞ ቮይድ ሆኗል የሚለውን የፕሪቶሪያ ስምምነት መልሰው ዶክተር ደብረጽዮንን ፕሬዚዳንት ያደረጉበትና ካቢኔያቸውንም የቀድሞውን የመለሱበትን እና ደግሞ የፌዴራል መንግስቱ የጊዜ አስተዳደሩን መልሶ የሾመበትን ወይም ስልጣን ማራዘሙ ላይ ብቻ መሰረት አድርገን ስንነሳ ቀደም ሲል አንተ ካልኩ አኳያ በፕሪቶሪያው ስምምነት ቮይድ የነበረን ምክር ቤት መልሰዋል። ይህ ስህተት ነው። ያም ሆኖ ግን ደግሞ በፕሪቶሪያው ስምምነትና ከዚያ ቀጥሎ በተሻሻሉ ህጎች ደግሞ ጊዜያዊ አስተዳደሩን አንደኛ ምን ህጋዊ መሰረት አለው የጊዜያዊ አስተዳደሩ እድሜ የሚረዝምበት አንድ። ሁለተኛ ጊዜያዊ አስተዳደሩ ደግሞ አሁንም እድሜውን ማራዘምም ካስፈለገ ልክ እንደቀደመው ቀደም ሲልም እንዳልከው ደግሞ እነሱኑ ባሳተፈ መንገድ መሆን እንዳለበት ነው የተቀመጠውና አንደኛ እነሱን አላሳተፈም። ሁለተኛ ጊዜያዊ አስተዳደሩ እድሜውን ለማርዘም የሚያስችለው ህጋዊ መሰረት የለውም። በ2013ም 2015ም የነበሩት አዋጆች ተሽረዋል እና ሶስተኛ ቀደም ሲል አንተ ያነሳው በፕሪቶሪያው ስምምነት አግባብ የተፈናቀሉትን መመለስ፣ በህገ መንግስቱ አግባብ ነገሮችን ማየትና መስራት፣ እንደዚሁም ደግሞ ሰርቪስ መስጠት ወዘተርፈ። ያም ሆኖ ግን
ሰራተኞች እንኳን 3 እና 4 ወር ደሞዝ የሚያገኙበት እድል የለም። ለምን ሲባል የነዳጁስ ይሁን የጊዜ አስተዳደር ፕሬዚዳንቱ እንደውም ከአንድ የእናንተ አካባቢ ከሚገኝ የውጭ ሚዲያ ጋር ባደረጉት ቃለ ምልልስም ላይ ሰምቻለሁ እና እንደውም የህወሓትን ውሳኔ ቅቡልነት የሰጡት በሚያስመስል መልኩ አሁንም የኔ እድሜ ቢራዘም በራሱ ላረግ የምችለው ነገር የለም። ምክንያቱም በተለያየ መልኩ የድጎማ በጀትና የተለያዩ የልማት በጀቶችን ቀርቶ የነዳጅ እንኳን ጦርነት ልታደርጉበት ነው በሚል የፌዴራል መንግስቱ ቀፍድዶ ይዞታል። የሰራተኞች ደሞዝ መክፈል አልቻልም የሚል ነገር አለ። ስለዚህ በፌዴራሉ መንግስትም በኩል ልክ በፕሪቶሪያው ስምምነት በዚያ በኩል ያሉት ኃይሎች ሊያሟሉ የሚችሉትን ነገር እሱም ሊያደርጋቸው የሚገባቸውን ነገሮች አላደረገም እና ተያይዞ ከመጠፋፋት ይህ ውሳኔ የተሻለ ነው የሚል አማራጭ ይዘን ነው የሚሉትና በፌዴራሉ መንግስትስ በኩል በፕሪቶሪያው ስምምነት ሊደረግ ይገባቸዋል ተብለው ከተለዩ ነገሮች ውስጥ ተደርጓል ብለህ ታስባለህ? ቀደም ሲል ካነሳልኝ አኳያ ምን መሰለህ ስሜን አሁን አንደኛው የዚህ የሰራተኛ ደሞዝ፣ የነዳጅ፣ የፌዴራል መንግስቱ ማድረግ ያለበት ነገር ወዘተ የሚባለውን ነገር እኔም ሴንስ የማደርገውም የምጋራውም ሀሳቦች አሉ። እሱን በኋላ ላይ ላነሳቸው እችላለሁ። ትልቁ ነጥብ ግን አንዱ መስማማት ያለብን በፕሪቶሪያ ላይ ተስማማን አይደለ? ፕሪቶሪያ ዋናው ቀይ መስመር ነው በሚለው ተስማምተናል። ኦኬ። ከዛ በኋላ እሱን ኢንተርፕሬት የማድረግ ጉዳይ ነው የሚቀጥለው። ስንተረጉመው የህግ ጉዳይ ለህጎቹ ትተን ፖለቲካሊ ነው የማየው። አንዱ ስህተት ተሰራ ብዬ የማስበው በጠቅላይ ሚኒስትር ጽህፈት ቤት የተሰራው ስህተት ነው። አንደኛው ስህተት ያ ስህተት በቅድም አንተ እንዳነሳኸው በእንትን በሆነ በተሰረዘ ህግ ፕሬዚዳንቱን ለመሾም የተሄደበት ነገር ስህተት ነበረ። እንደ አንድ ካርድ መዘዙት እሱ። ኦኬ። አሁን ግን ማሰብ ያለብን ስሜነ ከሆነ ቀን በኋላ የጠቅላይ ሚኒስትር ጽህፈት ቤት ፕሬስ ሴክሬታሪዋ ወታ ቢቢሲ ላይም ወታ የተደረገው ነገር ስህተት ነው፣ ይሄን በተሰረዘው ህግ ሳይሆን በዚህኛው ህግ ነው ብላ አስተካከለች። ኦኬ። ተስተካከለ። ፕሬዚዳንቱም የነበሩት ሌተናንት ጀነራል ደብዳቤም አልደረሰኝም አሉ እሳቸው። ስለዚህ በዛ ይሄ በተሰረዘው ህግ የደረሳቸው ደብዳቤ የለም ማለት ነው ለሳቸው። አሁን ጠቅላይ ሚኒስትር ጽህፈት ቤት መጥቶ ስህተቴን አርሜያለሁ፣ በዛ አልነበረም መሆን ያለበት በአዲሱ ህግ መሰረት ነው ብሎ ሲል ኦልሬዲ የተስተካከለ ነገር አለ። ዝም ብለህ ለምንድን ነው ይዘህ የምትመጣው? አሁን ትላንትና እንዲህ ተብሏልና እኔ የሆነ የተሳሳተ መረጃ ሰጠው፣ ከዛ በኋላ የተሳሳተው ነገር ተስተካክሏል ብዬ ስለ የቱን ነው እንደ ጋዜጠኛ የቱን ነው ይዘህ የምትቀጥለው? እንደ መከራከሪያ ልታነሳው ትችላለህ፣ ግን መከራከሪያውን ፕራይም ሚኒስትር ኦፊስ እንደ ጋዜጠኛ ይህን ብቀበል እንደ ፕራይም ሚኒስትር ኦፊስ ግን ቀደም ሲል በትግራይ ሊቃን ዘንድ ከነበረው ሁኔታ አንተም በተለያየ መልኩ ቀደም ሲል በነበረው አቋምህ ላይ ወይም ማሰላለፍ ላይ ስታነሳቸው የነበሩ ነጥቦች አሉ። ለምሳሌ ቅርብ ጊዜ ላይ ከሆራይዘን ሚዲያ ጋር ይመስለኛል ከማራማየት ጋር ስታነሳ ጦርነቱ በአማራና በትግራይ መካከል ሆን ተብሎ እንዲሆን ስለተፈለገ የሚል እሷም ጥያቄ ባነሳችባቸው ጉዳዮች ላይ እንዲህ ተስማምታችሁ የምታልፉበትን ነገር ተመልክቼ ነበርና ኢቭን በዚያ አካባቢ ላይ የነበረውን እነሱ ወይም የፌዴራሉ መንግስት ድርቅ በሚባል ደረጃ የገለጸውን ረሃብ ነው ጎትተው ወደ ድርቅ ሊወስዱት ፈለጉና ሰው ሰራሽ ረሃብ ነው። ይሄ ደግሞ ሆን ተብሎ የሁለቱን የአማራዎችንም ወይም የነዚህን ይህንን ታታሪ ህዝብ በጦርነት ጠምደው አዘናግተው እያሹት ነው የሚል አቋም አራምደ ነበርና ከሱ አኳያ የነሱም እሳቤ ይሄ ሆኖ ለምሳሌ በጠቅላይ ሚኒስትር ጽህፈት ቤት ደረጃ በተሻረው ህግ አይደለም የሚል ስህተትን እንደ ፖለቲከኛ ለመቀበል አይከብድም። እንደ ጋዜጠኛ ኢትስ ኦኬ ባይ ዴፊኒሽን ወረቀት ላይ ልክ ነው፣ ተሳሳተ፣ ታረመን። ግን ሆን ተብሎ የሆነውን ነገር ማግኘት የተፈለገውን ነገር እነዛ ጠንክረው ስለተጋፉ እንጂ ጌን አድርጎ ቢሆን የፌዴራሉ መንግስት ተሳሳትኩ የሚለውንም ላያመጣ አይችል ነበር እና ተሳሳትኩ የሚለው ጨዋታ እንደ ፖለቲከኛ ያስኬዳል። አዎ ያስኬዳል ብዬ ነው ማምነው። እኔ ምንም እንትኑን ስራውን ሲሰሩት እነሱ መስሏቸው እንግዲህ ሪኮማንድ ያደረገው አካል የህግ ሰዎች ናቸው ምክር ሀሳብ የሚሰጡት። ያን ምክር ሀሳብ ሲሰጡ በዚህ ህግ መሰረት ይሄንን ሰው ፕሬዚዳንቱን ድጋሚ ለመሾም በዚህ እንጠቀም ብለዋቸው አይ ቲንክ የራሳቸው የህግ
ፓርትም አላቸው ዲፓርትመንት አንተም እንደምታውቀው ወይም ደግሞ ከፍትህ ሚኒስቴርም የወሰዱት የህግ አስተያየት አለ። ከዛ በኋላ የህግ አስተያየቱ መሳሳቱን ሲያውቁ መተው አዎ ተሳስተናል፣ እነዛ ህጎች ተሰርዘዋል፣ አዲስ በዚህኛው ህግ መሰረት ግን ያሰራል ብሎ ቢሄዱ እኔ ምንም ስተቱ አይታየኝም። መተው ባይናገሩ ኖሮ ነው ስሜነ መተው ባይናገሩ ያውም እንግዲህ እኔ ያየሁት ኢንተርናሽናል ሚዲያ ላይ ነው። የፕሬስ ሴክሬታሪዋ የወጣችው የጠቅላይ ሚኒስትር ጽህፈት ቤት ፕሬስ ሴክሬታሪዋ ቢቢሲ ላይ ወጣ ይሄ ነገር በዛ መሆኑ በስተት ነው አስተካክለነዋል፣ በአዲሱ አዋጅ መሰረት አስተካክለነዋል ብለው ተስተካክሏል። ስለዚህ እኔ የምወስደው ስተት ይፈጠራል የሚስተካከለው ነው የምወስደው። እኔ ቅድም ያነሳኸው የቆየ አስተሳሰቦች መጀመሪያ ከነበረኝ አቋም ይነሳ ነው። እሱ በኋላ ላይ ልናነሳው እንጂ መጀመሪያ እንደምሳሌ በቅርብ አይደለም በቅርብ ጊዜ ታይም ለመጠመን አልፈልግም። ነገር ግን ያን የነበረኝ ስታንድ ፌዴራል መንግስቱን ፍላጎት ነበረው ወይ? ጦርነቱ መንስኤው ምንድን ነው? ሰሜን እዝ ጋር ያለው ነገር ጥርጣሬዎች ወዘተ እነዛ ነገሮች ስለነበሩ ከነዛ ስታንዶች የሚመነጭ አስተሳሰቦች ናቸው። አንድ ሁለተኛ ይሄ ረሃብ ምናምን ያነሳው ከፊል ረሃቦች እንደነበሩ አምናለሁ እኔ በወቅቱ። ረሃብ ከሆነ ደግሞ ሰው ሰራሽ ማለት ሰው ሰራሽ ረሃብ ነው። እንደውም ይሄን ታታሪ ህዝብ በጦርነት ውስጥ በመክተት ሆን ተብሎ የተሰራ ጎልቶ ሊሰመርበት ይገባል በሚል ነው እነዛ ስታንዶች የሚመነጩት። ቅድም ያልኩ ይሄ ሰሜን እዝ የተለያየ ነገሮች የተነሱት ነገሮች የነበረኝ ስታንድ ነበር። ለምሳሌ የጦርነት የመግባት በተለይ የሻዕቢያ መንግስት ሲገባ እዚህ ጉዳይ ውስጥ የኤርትራ መንግስት ሲገባ አንተም ታውቃለህ ወይ ማታስታውሰው ከሆነ ከገባ በኋላ እህል ጎተራ እህል ጎተራውን ያለበትን ከወሰደ ብዙ ከወሰደ በኋላ የቀረው እንዳይበላ ያ ማህበረሰብ ውሃ ጨመረበት። ሰምተህ ከሆነ ይሄ ከኔ አይደለም የመጣው ከዛው ከትግራይ ጊዜያዊ አስተዳደር ጠቅላይ ሚኒስትሩ ከመደቧቸው የጊዜያዊ አስተዳደሩ የግብርና ቢሮ ኃላፊው ነው ያን የተናገረው። ኤኒዌይ ይሄንን በኋላ የግል ጉዳዮችን ስናነሳ እናንሳውና ዞሮ ግን እነሱ እዚህ ስታንድ ላይ ሆነው ይሄን ቢያስቡ ስለሰነጠርከው ተስተካክሎ መሄድ ስላለበት ነው። አይ ደግመንም ስለምናነሳው ነው አብረሱ ላይ አያይዘህ የምትመልስበትን እድል ስለምሰጥ ነው። ዞሮ ግን እነሱ የአንተን ጉዳይ ትተን እዛኛው ቀደም ሲል ሲነሳ እዛ ሆራይዘን ሚዲያ ላይ ምናልባትም ከዛ ቀደም ሲል ከነበርክበት ሚዲያ ከወጣ እና አዲስ ኮምፓስ ከተቋቋመ በኋላ የነበረ ቃለ ምልልስ ስለሆነ ይሄን ያህል ቅርብም ባይሆን ብዙም ሩቅ ስላልሆነ እዚያ ስታንድ ላይ ሆነው እነሱ ይሄን ቢያስቡ ከጠቅላይ ሚኒስትር ጽህፈት ቤት ታርሟል ተብሎ የተባለውን ደብዳቤ ቢያስቡ በእነሱ ጫማ ውስጥ ሆነ ስትመለከተው አንድ እንዴት ታየዋለህ? ሁለተኛ ተመልክተዋል ይመስለኛል። ቀደም ጨረፍ ስላረከው የዚህ የጊዜያዊ አስተዳደሩ ፕሬዚዳንት ጀነራሉ የሰጡትን ቃለ ምልልስ አቋማቸውን እንዴት አገኘው? ማለት እነዚህ ሰዎች የወሰዱትን እርምጃ እንደ አማራጭ የተሻለ መፍትሄ አይነት ነገር ነው እኔ የመሰለኝ። አንተ እንዴት ተረዳኸው? ከዚያስ ደግሞ ህወሓት በዚያ ደረጃ ፌዴራሉ መንግስት እድል የሰጠውን አካል ፕሬዚዳንቱ ጀነራል ታደሰ ወረደ ተቀብለውታል። ታደሰ ወረደ እንግዲህ ስልጣናቸውን ባለበት ሁኔታና የፌዴራሉ መንግስት አሁን አንተም ባልከው በታረመውም አሻሽሎላቸው ሳለ ግን ቢሮአቸውን ነጥቀው ካቢኔያቸውን ሰይመው በምክር ቤት ምናምን አድርገው ስራቸውን ሲሰሩ እሱን ነገር ብዙም ሲያስተባብሉት አላየውም። እንደውም ቅቡልነት መስጠት የሚመስል ነገር ተመለከትኩባቸው። አንተ ያን ቃለ ምልልስ ተመልክተው ከሆነ ከሪዮት ሚዲያ ጋር ይመስለኛል ያደረጉት፣ ምን ተረዳ? እሳቸው ላይ ምን ስሜት አየ? አንድ ሁለተኛ፣ በዚያ ልክ ደግሞ አንድ የክልል መንግስት በዚህ ልክ ራሱን በዚህ ደረጃ ማናለብኝነት ውስጥ ገብቶ ሲያደርግ ሺህ ጊዜ እዚህ ጋር ያለው ሌሎ ክርክሩ እንደተጠበቀው ነው። የፌዴራሉ መንግስትም ተሰርቷል የሚለው ምናምን ወዘተርፈ እንደተጠበቀው ነው። ዝምታው ተገቢነት አለ ወይ? እንደምታውስ ምንድን ነው? ሌሎች ውስጥ ክልሎች ጋር ነገ እንደዚህ ቢፈጠር አይነት ነገር አያመጣም? እንዴት አየው?
የባይፈርስ ሚዲያ የስለ ነጻ ሀሳብ ስፖንሰራችን ኖቫክ ፕሮፐርቲስ ነው። በስለ ነጻ ሀሳብ ተመልካቾቻችን ስም ከልብ እናመሰግናለን። የኖቫክ ፕሮፐርቲስን ማስታወቂያ ሰምተን እንመለሳለን። አሁንም በድጋሚ አብራችሁ እንድትቆዩ በአክብሮት እንጋብዛለን። የንግድ መናኸሪያ በሆነችውና በፋሽን ጎዳናዋ በ22 ከ3 ሚሊዮን ብር ጠቅላላ ዋጋ ጀምሮ በ8 ወራት የምትረከቧቸውን የንግድ ሱቆች በ20% ክፍያ ብቻ ለሽያጭ አቅርበንሎታል። 62000 ተመልካች ከሚያስተናግደው ታላቁ ስታዲየምና ከ22 አደባባይ በቅርብ ርቀት ላይ እንገኛለን። እንዲሁም ለንግድ ስራው ከ6 እስከ 64 ካሬ ሜትር ድረስ ያሉ የቢዝነስ ቦታዎችን ከ3 ሚሊዮን ብር አጠቃላይ ክፍያ ጀምሮ በ20% ቅድመ ክፍያ ብቻ አቅርበንሎታል። ሙሉ ክፍያ ለሚፈጽሙ ደንበኞቻችን ደግሞ የ30% ታላቅ ቅናሽ አዘጋጅተናል። ለኑሮ የሚሆኑ ከስቱዲዮ እስከ 3 መኝታ ቤት ያሉ ዘመናዊ አፓርታማዎቻችንን በ15% ቅድመ ክፍያ ይረከቡ። ሙሉ ክፍያ ለሚከፍሉ ደግሞ በካሬ ሜትር 65000 ብር ብቻ። ለቢዝነስም ሆነ ለመኖሪያ ጥራትና ስትራቴጂያዊ ቦታን በአንድ ላይ ያገኙ። አሁኑኑ በ0956 26 26 95 ይደውሉልን። በእነሱ ጫማ እነሱ ሁሉንም ነገር ልክ ነን ነው የሚሉት። ያን ቢሉ አይገርመኝም። እኔ በኋላ ያነበብኩት ያልከውን ሰነድ ብናነሳው እዛ ላይ ታገኘዋለህ። እነዚህ ሰዎች በጥሩ መንገድ እየሄድን ነው ብሎ የሚያስቡት ሊሆን ይችላል። ሆን ብለን እያሳሳትን ነው ማለት ይችላሉ። የራሳቸው ግብና ዓላማ አላቸው። እኔ ደግሞ የምተረጉምበት ነገር አለኝ። እኔ የማይበት አንግል አለን። ያንን አንግል አንተም አንብበኸዋል። በኋላ ማንሳት እንችላለን። ስለዚህ በእነሱ ጫማ ውስጥ ሊሆን የምችልበት ነገር ቀደም ያልኩ ነው። ትክክል ነን ሊሉ ይችላሉ። ለእኔ ግን ወደ ሽብርተኛ መንግስት እየሄዱ ስለሆነ የመተንተኛ ሜካኒዝም የሽብርተኛ መንግስት ትንተና ነው የማደርገው። አንዱ ይሄ ነው። ስለዚህ ሽብርተኛ ሲሆኑ ከመጠበቅ ወደ ሽብርተኛ እየሄደን አካል የመቅጨት እሱ በኋላ እናንሳው ብዬ ነው። ግን የእነሱ ጫማ ውስጥ ግባ ስላልከኝ እነሱ ጫማ ውስጥ ግባ እነሱ ትክክል ነን ብለው ያስባሉ። ከዚህ ውጭ ሊሆን አይችልም። መጥተውም ሲያብራሩ ስለምናይ ማለት ነው። እነሱ ያሉት ሁሉ ትክክል ከሆነ እኮ ለምሳሌ እንዳልኩ ነው 45% መሬታችን በወራሪ ኃይል ተይዟል። ስለዚህ ይሄ ነገር እስካልተመለሰ ድረስ ምንም ነገር አይደረግም ብሎ አሁን በቅርብ ነው ደብረጽዮን መግለጫ የሰጠው። እነሱን ጫማ ውስጥ ልግባና ይሄንንም ትክክል ነው ልል ነው። ተፈናቃዮች ያልተመለሱት በፌዴራል መንግስቱ ነው ይላሉ። ተፈናቃዮች የመመለስ ስራ ፌዴራል መንግስቱ ኮሚቴ አቋቁሞ ሁሉ እንቅስቃሴ ሲያደርግ እንደነበረ አውቃለሁ፣ ሰምቻለሁ። 75% የሚሆነው ተወረናል ማለታቸው ምናልባት ከዚህ ከፕሪቶሪያው ስምምነት አንግል አኳያ በህገ መንግስቱ የነበረው የክልል ወይም የወሰን ጉዳይ ይከበር እንደማለት። ቅድም ያልኩህን እየረሳህ ነው። ቀይ መስመራችን ፕሪቶሪያ ስምምነት ነው። በህገ መንግስቱ መሰረት ፕሪቶሪያ ላይ ቀይ መስመር ያልንበት ምክንያት እነዚህም ቦታዎች አወዛጋቢ ኮንቴስትድ ብሎ አስቀምጧል። ስለዚህ በህገ መንግስቱ መሰረት ይፈቱ ብሏል አይደል? ቆይ እንዴ መጀመሪያ እንስማማ። ኮንቴስትድ ነው አወዛጋቢ ነው የሚለው ላይ ፈርመዋል እነዚህ ሰዎች። ኦኬ ፈርመው ከመጡ ለኔና ላንተ ህጉን ነው የምናየው። ህጉን ስናይ አወዛጋቢ ቦታ ነው በሚል የተረዳ ነው። የከሌ ነው ሳይሆን ኮንቴስትድ ነው የሚያወዛግብ ነው። ኦኬ እነሱ ግን ምን አሉ? መጡና ልክ የሆነች ነገር ስትረጋጋ ነገሮች ኩል ዳውን ሲያደርግላቸው የመጥፋት አደጋቸው ሲቀረፍ ኮንቴስትድ የሚባል የለም አሉ። ይሄን ካልሰማ አላውቅም። አወዛጋቢ የሚባል የለም አሉ። እኔ ያሰመርኩት ቀይ መስመር ፕሪቶሪያ ስለሆነ ለእኔ ግን ኮንቴስትድ ነው። አንድ በል። ሁለተኛ ይሄ ኤሪያ የሚፈታው በህገ መንግስቱ መሰረት ነው ይላል። ቅድም ላነሳው በህገ መንግስቱ መሰረት ማለት ምን ማለት ነው የሚለው ላይ እንከራከር። የእኔ እይታ ምንድን ነው? ህገ መንግስቱ መሰረት ማለት ህጎቹ የተቀመጡት ኮንቴስትድ ኤሪያ ነው፣ አወዛጋቢ ነው። ስለዚህ ፌዴራል መንግስቱ ያስቀመጣቸው 1 2 3 4 ብሎ ያስቀመጣቸው እነሱም ከፊል የተስማሙበት ነገር አለ። ነምበር 1 ተፈናቃዮች በሙሉ ወደ ነበሩበት ይመለሱ። ይሄ አንድ። ሁለተኛ ጊዜያዊ አስተዳደር ይቋቋም። ከየት የተወጣጣ? ከተፈናቀለው ከነባሩ ጊዜያዊ አስተዳደር ይቋቋም። ሶስተኛ የነበረው አስተዳደር ይፍረስ፣ አሁን ያለው ማለት ነው። የማንም የአማራም አይሆንም
የትግራይ ክልልም አይሆንም። አራተኛ የአስተዳደሩ ከተቋቋመ በጀት ከተመደበ ምን ካለ በኋላ በፌዴሬሽን ምክር ቤት አማካኝነት ህዝበ ውሳኔ ይደረግ። ህዝበ ውሳኔው ይወስነዋል። ማንነት የሚወሰነው በህዝበ ውሳኔ ነው። ስለዚህ እነዚህን ነገሮች ከወሰድክ ለእኔ ቀይ መስመር ቅድም ደጋግሜ ያነሳውልህ ፕሪቶሪያ ነው ስልህ ፕሪቶሪያ ኮንቴስትድ አድርጓቸዋል ፕላስ በህገ መንግስቱ መሰረት ብሏቸዋል። የህገ መንግስቱ መሰረት ደግሞ ቅድም ያነሳሁት ነው ማለት ነው። ስለዚህ ይሄ ነው ያለው ነገር። እሺ ወደ ታደሰ ወረደ። እኔ ይኸውልህ ጀነራል ታደሰ ለአማርኛው ይቅርታ እንግዲህ አይደው ነው ሚዲያውን ይመጥናል አላውቅም። አጥር ላይ የተንጠለጠለ ሰው ነው ጀነራል ታደሰ ወረደ። the whole ፕሮብሌም ያጋጠመው ጀነራሉ አጥር ላይ በመንጠልጠሉ ነው። የስልጣን ጥማት ሊሆን ይችላል፣ ሁሉን ለማስደሰት መፈለግ ሊሆን ይችላል። ግን ፖለቲካሊም በስልጣንም በፍላጎትም አጥር ላይ ተንጠለጠለና ሳይወርድ ቀረ። ህወሓትንም ለማስደሰት ሲሞክር ታየዋለህ፣ ትግራይ ሲሆን ፌዴራል መንግስትን ሊያስደስት ሲሞክር ታየዋለህ፣ አዲስ አበባ ሲመጣ። በመንጠልጠሉ ምክንያት ውሳኔዎች ሳይወስን ቆየ። ቀደም እንዳልኩ እንግዲህ ሌላ አማራጭ የለም፣ እኔ ብቸኛ ገመድ ነኝ ብሎ ማስበው ሊሆን ይችላል። በቲፒኤልኤፍ እና በፌዴራል መንግስቱ መካከል ያለውኝ ብቸኛ ገመድ፣ እንደዛም የእሱ ደጋፊዎችም ያለው እኮ ብቸኛ ገመድ ድልድይ እሳቸው ናቸው ብሎ ስለሚሉ በዛ መንፈስ ውስጥም ገብቶ ሊሆን ይችላል። አንድ እሱ ነው። ሁለተኛ ጀነራል ታደሰ ወረደ በሰዓቱና በአግባቡ መወሰን ያለበትን ውሳኔ አልወሰነም። ስሜነ አልወሰነም። የሚያውኩት ሰዎች እንዳሉ ያውቃል። ለምንድን ያልወሰነባቸው? ለምንድን ጌታቸው የወሰነው? በግልጽ እንነጋገር። ጌታቸውን ታውቀዋለህ አንተ፣ እኔም አውቀዋለሁ። ጀነራሉን ታውቀዋለህ፣ እኔም አውቀዋለሁ በከፊል። የሚሊቴሪ ጉልበት ቶ ሌላውንና ማን ነው ያለው? ጌታቸው ነው ጀነራል ታደሰ ወረደ? የመፈራት አቅም፣ መፈራትን የሴንስ በግድ ተፈራ አይደለም እያልኩ ያለሁት፣ በዲሲሽን ውስጥ መፈራት ማለት ነው። እሱ ማን ያለው? ጌታቸው ነው ያለው ወይስ ጀነራሉ ነው ያለው? የጌታቸውን ያህል ከሬጅ ለምንድን ነው ያጣው? ለምን አጣ? ኦኬ ይሄ ሰው ልክ እንደማያሰሩ ሳያውቅ ጌታቸው 4-5ቶቹን አገዳቸው። እነዛው ሰዎች ናቸው ዛሬ ጀነራል ታደሰ ወረደ ላይ የጠመጠሙበት። እሱ ነው ጀነራል ታደሰ ወረደ እንደሄደ ነው ጌታቸው ያገደውን ትቶ የመለሳቸው። ምን ማለት ነው? ያው ዛሬ መጨረሻ ላይ መተው የሚያደርጉትን አደረጉት። ስለዚህ የሱ አጥር ላይ መንጠልጠል የፈጠረው ችግር ነው ብዬ ነው ማለት ነው። ሁለተኛ የተሰጠውን ነገር አልሰራም። 8 ነጥብ የቃል ኪዳን 8 ነጥቦች እሰራቸዋለሁ ብሎ እኛም ይሰራቸዋል ብለን ተስፋ አድርገን 8 ነጥቦች ይዞ ሄደ። ከ8 0 ነው ያገኘው በእኔ ግምገማ። የኔ ብቻ አይደለም፣ ወደ 1000 ላይቭ አባላት አሉኝ ከ1000 በላይ የሚሳተፉ። ቮት አድርጎ አልኳቸው እነሱ ነው፣ እኔ ብቻ ከቮት ከማድረግ። ብዙዎቹ እንደውም የገደብኳቸው ከ0 እስከ 10 ስለሆነ 0 ነው የሰጡት። ከ8ቱን ነጥብ ማንሳት እንችላለን ጊዜ ስለሌለ ሰው ስለሚያውቀው። ስለዚህ የተሰጠውንም ስራ መስራታቸው እነዛን 8 ነገሮች ቢሰራ ኖሮ ፎከስ ቢያደርግ ኖሮ የሆነ ለውጥ ነገር ይመጣ ነው። ለምሳሌ አንዱ የምርጫ ዝግጅት ነው። ከ8ቱ ነጥቦች አንዱ ከ8ቱ ነገሮች አንዱ ጊዜያዊ አስተዳደሩ ክልሉን ለምርጫ ያዘጋጃል የሚል ነበር የነበረው። ምንም የማዘጋጀት ስራ የለም። ትልቁ ችግር የመጨረሻ ላንሳ። ትልቁ ከ8ቱ ነጥቦች አንዱ በአገሪቱ ህግ ውስጥ ነው። ጀነራል ታደሰ ወረደ እኮ በህይወት እያለ ትግራይ የኤርትራ ሰዎች እንደፈለገ እኮ ነው ሲንሸራሸሩ የነበረው። እንደፈለገ እንዴ! አንዳንዶቹ እኮ ሸሽተው የወጡት እኮ ሻቢያ ነው ሸሽተው የወጡት እኮ አንዳንዶቹ። መዋቅሩን እኮ ነው የዘረጋው ሻቢያ። መዋቅር ብቻ አይደለም፣ በግልጽ ጽምዶ ምናምን እየተባለ ነው የሚነገረው። ያው ነው በግልጽ ከዚህ በኋላ እንከበብም፣ ሌላ ቦታም አለን የምንወጣበት። እነ ጀነራል ምግበይ የሚያወሩት እሱን ነው። እሱ በተቀመጠበት
የሚነገረው ነገር ምንድነው? የፌደራል መንግስቱን የፕሪቶሪያ ስምምነትን የሚጥስ ነገር እየተሰራ አይቶ እንዳላየ ወይም እየተቀበለው የሄደበት ነው። ስለዚህ እኔ በራሱ የተበላ ሰው ነው። ይሄ ችግሩ ደግሞ በፌደራል መንግስት ወይም በቲፒኤልኤፍ ሳይሆን አጥር ላይ የመንጠልጠሉ ውሳኔ ያለመስጠቱ እንደሱ ሆኖ ብታየው ሊገርም አይገባም። ዞሮ ዞሮ እኔ ያየሁበት መንገድ እሺ። ከዚሁ ተነስተን ደግሞ አጥር ላይ የተንጠለጠለን አካል የመፈራት ከሬጁን ያጣ አካል የተሰጠውን 8 ነጥቦች አንዱንም ያልሰራ በአንተ ግምገማ 8 ከ0 ከሆነ እንግዲህ በተለይ ደግሞ መሰረታዊ በሆነው የሉዓላዊነት ጉዳይ ላይ የሻዕቢያን መንሸራሸሪያ መድረክ የፈጠረን አካል ያኛው ህጋዊ ግራውንዱን እንደተጠበቀ ሆኖ ልክ ነው አይደለም የሚለውን ትተን ደግሞም ልክ የሚሆንበትንም የታረመ አስተያየትም የፌዴራሉ መንግስት ስለሰጠ ሌላ አማራጭ መፈለግን እንጂ እድሉ እንኳ ቢኖር ታዲያ አጥር ላይ የተንጠለጠለን አካል በተለይ ደግሞ ሉዓላዊነትን አሳልፎ የሰጠን አካል እንግዲህ ማዕከሉ ህዝብ እስከሆነ ድረስ ህዝብን ተጠቃሚ ማድረግና ሰላሙን ማስጠበቅ እስከሆነ ድረስ ሻዕቢያ የትግራይን ህዝብ ምን እንዳደረገው እንግዲህ በራሳቸው ጭምር ሲመሰከር የነበረበትን ሁኔታ እያስታወስ በዚህ ልክ ነገሮችን ሁሉ አልጋ በአልጋ እያደረገ የሚገኝን አካል ስልጣን ሲያራዝም የፌዴራሉ መንግስት ቀደም ሲል ያነሳነውን ነጥብ ወይም እነሱ እንደሚሉት ክልሉን አደንዝዞ የማቆየት አዝማሚያ በፌዴራሉ መንግስት በኩል ይታያል የሚሉትን ነገር ሎጂካሊ ሊያሳምን የሚችል ነገር ይኖረዋል ወይ? አለበለዚያ ደግሞ እንደው የፈለገ ይሁን ሌላ መሾምን እንጂ በዚህ ደረጃ 8 ከ0 ያመጣን አካል እንደገና ስልጣንን አራዝማለሁ ማለት እንደገና በነበራችሁበት ሁኔታ ኑሩ፣ ምናልባትም ከዚያ በታች ኑሩ ብሎ እንደመፍረድ አይሆንም? እንዴት ይሆናል? ሰዎች 0 ከ8 ያገኙ ማለት ዛሬ ነገ 0 ከ8 ያገኛሉ ማለት አይደለም። ግን ከ3 አይዘሉም የፈለገ ቢሻሻል መቼ። ምን መሰለ ስህተትን ማመን አንድ ነገር ነው። እኔ እናንተ ፖለቲካ ውስጥ ነበርን እና በፖለቲካ ውስጥ ትላንትና ጥሩ ነገር አልሰራህም ማለት ዛሬ ጥሩ ነገር አትሰራም ማለት አይደለም። አንዱ እሱ ነው። ሁለተኛ እንዳልከው ድጋፍም ጎሎት ሊሆን ይችላል። የፌዴራል መንግስቱ የሊደርሺፕ ኳሊቲ ጎሎት ሊሆን ይችላል። የዲሲሽን ሜኪንግ እንትን ጎሎት ሊሆን ይችላል። እነዚህ መደመር አለብን። አሁን እኔ ልንገርህ ቦተም ላይ 3 ነገሮች ነው ማነሳው ለትግራይ ላይ ካለ 3 ነገሮችን ሰው ካሟላ ለኔ ይለወጣል ብዬ አምናለሁ። ነምበር 1 ሰላምን የህልውና ጉዳይ አድርጎ ከወሰደ በምንም መንገድ ጦርነት ውስጥ መግባት የለብንም የሚል አቋም የወሰደ ሰው ለኔ ዳስ ነምበር 1። አይ እንደው ጦርነት እንደዚህ ያለ ቅድም እንዳልኩ አጥር ላይ የሚቆም ሰው ችግር አለብኝ በሱ። የኔም ግምገማ ነው እየነገርኩ ያለሁት። የፌዴራል መንግስቱ ወይም እነሱም እንደሚገመግሙ አላውቅም። የመጀመሪያ ክራይቴሪያ ግን እኔ ለሰላም ያለው ቁርጥ አቋም ነው መገምገም። በምንም መንገድ ወደ ጦርነት መግባት የለብንም የሚል ሰው ቁጥር 1 መመዘኛዬ ነው። አንደኛ። ሁለተኛ መመዘኛዬ ከፌዴራል መንግስትን እንደ አጋር የሚወስድ የፌዴራሉ አካል ነኝ፣ ፌዴራል መንግስት የሚባል አለ፣ አብሬው መስራት አለብኝ። ኢቭን እንትላት through the process ይሆናል ትረስት የምታመጣው። ኢቭን ላታምነውም ትችላለህ አጀማመሩ ላይ ያው ጦርነት ውስጥ ስለነበረ የግዴታ እንደው ልቤንም ኩላሊቴንም ሳምባዬንም ሰጥቻለሁ ሳትለው ለኮመን ለሆኑ ለጋራ ነገሮች ግን ከፌዴራል መንግስት ጋር መስራት አለብኝ። አጋዥም ነው፣ ከዛም መውጣት አልችልም። ስለዚህ ወዳጅ የሚለውን ልተወው ለጊዜው፣ የጋራ መስራት አለብን አብረን የሚል ሁለተኛ ክራይቴሪያ ነው። ይሄን ያነሳውልህ ለምሳሌ ዮሐንስ መዲድ የሚባለው ጀነራሉ ወጣና ጠላቶቻችን ያለ ነው የሚያወራው። ኦኬ አሁን ደግሞ እነ ደብረጽዮንም ወጣው ጠላቶቻችን ማለት ጀመሩ። ፌዴራል መንግስቱን ጠላት አድርገው እንዴት አድርገህ ነው ስለ መብራት፣ ቅድም ስላልከው ስለ ነዳጅ፣ ስለ ደሞዝ
ስለ ሰርቪሶች የምታወራው። ኦኬ ጠላት ካልከው አካል ጠላት እኮ ጠላት ነው። ኦኬ ሁለተኛው ክራይቴሪያ እሱ ነው። ከፌዴራል መንግስት ጋር መስራት አለብኝ ብሎ የሚያምን። ሶስተኛው ከኤርትራ በተለይ ከኢሳያስ አፈወርቂ የተጣላ። ለኔ 3 ክራይቴሪያ ኢሳያስ እዛ ውስጥ ከኢሳያስ ጋር የተያያዙ የተጓተቱ ጉዳዮች አሉ፣ ሌሎች አካላቶች። ለኔ እነዚህ 3 ክራይቴሪያዎች የሚያሟላ መሪ ከተገኘ መሻሻል ይችላል፣ ካፓሲቴት ማድረግ አቅም ግንባታ መስራት ይቻላል ብዬ ነው ማለት። ግን በዚህ መመዘኛ ጀነራል ታደሰ ወረደ እንደሱ አይነት አዝማሚያ ላይ ያለ ይመስላል አሁን ስልጣኑ ሲራዘምለት። አንደኛው ይሄ ቅድም ያልኩህ የሰላም ጉዳይ ላይ እንዲህ ውሽዋሽ ሲሆን አይቼዋለሁ። ውሽዋሽ እዚህ ሲመጣ ሰላም የሉና ጉዳይ ነው፣ እኛ ጦርነት አንገባ ምናምን ሲል ተያይና ልክ ስለ እነዚህ 45% መሬት ምናምን ትግራይ ምናምን ሲነሳ ደግሞ በግድም ቢሆን ጦርነት እንዳማራጭ ሊመጣ ሲል ትሰማዋለህ። ኦኬ እኔ እንደ እንትን ወስድለታለሁ። ያን ወስድለት ለምንድን ነው ኮንስቲትዌንሲውን ማጣት አለበት ብዬ አላምንም። ቢኮዝ የትግራይ ልሂቅ ህወሓት ውስጥ የሚሆን አይሁን ምዕራብ ትግራይ ስትለው ምዕራብ ትግራይ ነው በቃ። እሷን ነገር አሁን የትግራይ ልሂቃንን ደምድመን ወደ ኢሳያስ አፈወርቂ ለመሻገር በጣም በመሰረታዊነት ማለት ነው። አሁን የፕሪቶሪያው ስምምነት አንዱ ቁልፍ ጉዳይ የዚህ የምዕራብ ትግራይ ጉዳይ ነው። በህገ መንግስቱ መሰረትና ቀደም ሲል የሀገርን ሉዓላዊነትና አንድነት ባስጠበቀ መልኩ እንዲፈታ የሚል ነገር ቀርቧል። አንተም ቀደም ሲል ጠቅሰዋል። የዚህ ማነው ባለተራ የሚለው መጣጥፍም ላይ እንደ ምክረ ሀሳብ እነዚህን የአወዛጋቢ ቦታዎች ዕጣ ፈንታ እንዴት መፈታት እንዳለባቸው ያስቀመጥካቸው ነገሮች አሉ። ያም ሆኖ ግን አሁን ለምሳሌ ህወሓት በተለያየ መልኩ የህልውና አደጋ ሆኖብን ብለው ሸሽተው ወደ አዲስ አበባ የመጡትን ፓርቲዎች ጨምሮ በግልም የፖለቲካ ሊቃኑ ትግራይም ያሉትን በተቋሚነትም በህወሓት ውስጥም ያሉት ሁሉም ከወንበሩ ካልሆነ በስተቀር የምዕራብ ትግራይ ጉዳይ ላይ ተመሳሳይ ነው አቋማቸው። ችግሩን ደግሞ ለመፍታትና የፕሪቶሪያውን ስምምነት በአግባቡ ፈጽሞ ወደ ሰላም ለመመለስ ቁልፉ አጀንዳ እዛ ጋ ያለ ይመስላል። በሌላ መልኩ ደግሞ ጦርነቱ ቀደም ሲል እንዳነሳ ነው ህገ መንግስታዊ ጉዳዮችን ባይ ዲፎልት የቀየረበት ወይም እንዲወዛገብ ያደረገበት የሆነ ነገር አለ። በቃ ስለዚህ አሁን የትግራይን ፖለቲካ ወደ ፌዴራሉ መንግስት መልሶ የትግራይ ህዝብም የፌዴራሉ አንድ አካል ሆኖ እንዲቀጥል እዚህ ጋር ተቋጥሮ የቆየውን ወይም ደግሞ አሁን ሁሉም አካላት ሊቃኑ ሙጭጭ ያሉበትን ነገር የሚጥስ ደፋር ውሳኔን የሚጠይቅ የሊቃን ስብስብ ኦር የሆነ ነገር የሚያስፈልግ ይመስለኛልና ለወንበሯ ካልሆነ በስተቀር በአስተሳሰብ ጉዳይ ፕሪቶሪያ ስምምነት ካሰፈራቸው ነጥቦች ላይ ሁሉም ስምረት በለው ምናምን ይሄ ባይቶና በለው ወዘተርፈ ሁሉም አንድ አይነት ናቸው። እንዴት ነው መጨረሻው የሚሆነው? እኔ እንደሱ አይነት ነገር ይታየኛል። ከአዲስ አበባ እምብርት ፒያሳ በ9 ኪሎ ሜትር ርቀት ላይ የሚገኘውን የቡራዩ ኮረብታማ ስፍራ ወደ አስደናቂ የስነ ህንፃ ጥበብ በመለወጥ የተገነባው ቤሌማ ሪዞርትና ስፓ በልተውና ጠጥተው ብቻ የሚመለሱበት ሳይሆን ወደር የለሽ የሆነ ውበትን አይተው የሚረኩበት ነው። እንከን የለሽ በሆነው የተፈጥሮና የአካባቢ ድብልቆችም የሚደመሙበት ልዩ ሪዞርት ነው። በሀገራችን ውስጥ ያለውን የጥበብ ባህልና ወግ እንዲያንጸባርቅ ሆነው በጥንቃቄ በተሰሩት ሬስቶራንታችን፣ ባርና የማረፊያ ክፍሎቻችን አገልግሎት ሲያገኙ የአዲስ አበባ ከተማን አስደናቂ ገጽታ በየትኛውም አቅጣጫ ላይ ሆነው እየተመለከቱ ሲሆን ከእንቅልፎ ሲነሱ ደግሞ በሰንራይዝ የተፈጥሮ ውበት እየተደነቁና ቀኑን ብሩህ እያደረጉ ነው። በሸገር ከተማ ሸዋ ሜዳ ከፍታማ ቦታ ላይ የሚገኘው ቤሌማ ሪዞርትና ስፓ ዓለም አቀፍ ደረጃውን ከጠበቀው የሪዞርትና ስፓ አገልግሎቶቹ ባሻገር ዓመቱን ሙሉ አስደሳች በሆነው የአየር ሁኔታው ጸጥ ያለ የተፈጥሮ ማረፊያውና ራሱን የሚያዳምጡበትም ስፍራ ነው። ምን ብቻ ለስብሰባና ሌሎችም አገልግሎቶች የሚውሉትና በተለያየ መጠን በተዘጋጁት አዳራሾች ቻችን ልደቱን ማሳመር፣ ጉዳዮትን መምከር፣ ልጆን መዳርና መኳል ይችላሉ። ለበለጠ መረጃና ትዕዛዞ በ0911 20795 በ0945 095555 በ0960 56 55 55 ሃሎ ብለው ይደውሉ። ቤሌማ ሪዞርትና ስፓ።
ጀነራል ታደሰ ወረደ ላይ ብቻ አይደለም ያንን 3 ነጥብ ያስቀመጥኩት ስሜነ እኔ እንደውም ከትግራይም በዘለለ ለሌሎችም አማራም ክልል ስናወራ ለኔ እነዛ 3 ነጥቦች ወሳኝ ናቸው ብዬ አምናለሁ። ለሌሎችም አካባቢ ወሳኝ ናቸው። ለነ አቶ ጌታቸውም ለነ ጀነራል ጻድቃንም ለጠቀስካቸውም የትግራይ ፖለቲካ ፓርቲዎች መሰረታዊ መመዘኛ ቅድም ያነሳ ነው። ሰላምን የህልውና ጉዳይ አድርጎ መውሰድ፣ ጦርነት በፍጹም አይሞከርም ብሎ ማሰብ። እኔ አንድ ነገር ከጌታቸው ረዳ በጣም የወደድኩለትን ነገር ልንገርህ። ብዙ ጊዜ ስላወራሁት አንተ ሚዲያ ላይ ስለመጣው ማለት ነው። ብዙ ሰው ተናገረው፣ ተናደደበት፣ ተሳደበው ምናምን አይቻለሁ። ፕሮግራምም ተሰርቶ ምን አለ ጌታቸው? ቃል በቃል አይደለም ለህዝቤ ሰላም ስል አለ ጫማ እንትን ማለት ካለብኝ መጥረግ or whatever አደርጋለሁ። ኦኬ ይሄ በጣም ኤክስትራ ማይሌጅ የሄደ ንግግር ነው። ምንህን ነው የሚያሳየው? ለሰላም ያለህን ኮሚትመንት ነው የሚያሳየው። ተምሮ ሊሆን ይችላል ካየው ነገሮች፣ ከነዛ ክፉ ነገሮች የወሰደው ሌሰን ሊኖር ይችላል፣ ወይም ደግሞ በቃ የደረሰበት ድምዳሜ ሊሆን ይችላል። ለህዝቤ ሰላም ስል ጫማ መጥረግ ካለብኝ መጥረግ አለብኝ ሲለኝ ለኔ የእንትኑን ልዕልናውን ነው ያየው። ለሰላም ያለውን ልዕልና እሱ ሊያሳይ ይችላል። ግን አሁን የሰላም ጉዳይ የመደፍረሱም ሆነ ሰላሙን ወደ ነበረበት የመመለሱ አጀንዳ እዚህ ምዕራብ ትግራይ ላይ ይሆናል። ምዕራብ ትግራይ ላይ ግን ሲሆን ጌታቸውስ ለህዝቡ ሰላም ሲል ጫማ እስከ መጥረግ የመውረድ አቋም አይተበታል? ይሆናል። እንደዛ ነው የማየው። ማለት አሁን እንግዲህ እንትን መጀመሪያ ከልብ የወጣ ሐሳብን እንነጋገርበት። ይሄ ከልብ የወጣ ሐሳብ እኔ እንደገባኝ እነዚህ ሰዎች ሰላምን እንደ ህልውና ጉዳይ ወስደውታል ብያለሁ። ለምሳሌ ትላንትና ጀነራል ጻድቃንም ሰምተው ከሆነ ይሄ አዲስ ያልከው ድርጅት ሲቋቋም አቶ ጌታቸውንም ሰምተው ከሆነ ፌደራል መንግስቱ ወደ ጦርነት ባለመግባቱ እናመሰግናለን አሉ። ኦኬ እኛንም እድል ሰጠን። ፈጥኖ ወደ ጦርነት ቢገባ ኖሮ ሌላ አይነት ኢንቫይሮንመንት ይፈጠር ነበር። ምንድነው እየነገረህ ያለው? ጦርነትን ያለመፈለግ ስሜት ነው የምታየው። ጀነራል ጻድቃን ምን አለ? ይሄ ጦርነት እኮ ከተካሄደም የውክልና ጦርነት ነው አለ እንጂ ከትግራይ ህዝብ ጋር የተሳሰረ ጦርነት አይደለም አለ። እውነቱን ነው። ለእኔ እዚህ የሚሰባሰቡት አዲስ አበባም ላይ ያሉት ኢቭን ፒስ ፎርስ የሚባለው እኔ ፒስ ፎርሱን ራሱ እንደ ጦር ኃይል አይደለም ወስደው ባላንስ ኦፍ ፓወር መፍጠሪያ የመደራደሪያ ጉልበት አድርጌ ነው ማየው እንጂ የጦርነት ኃይል አይመስለኝም። ዲዲአር ሰላም ሲመጣ ዲዲአር ለመሰራት ፍቃደኛ የሆነ ኃይል አድርጌ ነው የምቆጥረው። የምሰማውም ነገር እሱ ስለሆነ ማለት ነው። ስለዚህ አንዱ ክራይቴሪያ እሱ ነው፣ የሰላም ጉዳይ ነው ለነጌታቸውም ለነ ጀነራል ጻድቃን። ሁለተኛው ክራይቴሪያውንም ለነ ጀነራል ጻድቃንም ለነጌታቸውም ለስብስቡም ለተቃዋሚዎቹም ከፌደራል መንግስት ጋር ያላቸው ግንኙነት ነው። እነዚህ ሰዎች አዲስ አበባ ነው ያሉት። ከለላ ብቻ አይደለም የተሰጣቸው፣ እንደፈለገ ይንቀሳቀሳሉ። የፌደራል ኃላፊነት የወሰዱም አሉ። በሚኒስትር ደረጃ አለ፣ በሚኒስትር ዴታ ደረጃ አለ፣ ወዘተ ወዘተ። አንዳንድ ድጋፍ የሚሰጡ ሰዎች እንዳሉ እሰማለሁ። ከለላ ፐርሰናል ከለላ ብቻ ሳይሆን እንደ ህዝብ ጉዳይ እንዲንቀሳቀሱ እንደ ድርጅት እንዲንቀሳቀሱ የተደረገበት ሁኔታ ነው። ከፌደራል መንግስት ጋር እየተባበሩ ነው ብዬ አምናለሁ። ሁለተኛ። ሶስተኛው ፍጹም የሆነ የሻዕቢያ ጥላቻ እንዳላቸው አይቻልም። ፍጹም ኤክስትሪም የሆነ በተለይ ከነ ጀነራል ጻድቃን የማየው ነገር ከኔ ጋር ፊት ስለሚያደርግ ብቻ ሳይሆን በቃ መስማማበት ነገር ነው። ከክራይቴሪያ አንጻር ለጀነራል ታደሰ ያስቀመጥኩት ክራይቴሪያም እነጌታቸው ጋር ሲመጣ ይሰራል ማለት ነው። ናው ምዕራብ ትግራይ አልከኝ። ምዕራብ ትግራይ እኮ ፕሪቶሪያ ስምምነት ነው። አንድም ቀን እነ ጀነራል ጻድቃን እነጌታቸው ፕሪቶሪያ ስምምነትን አንቀበልም ሲሉ አላየሁም። ይከበር ሲሉ ነው ማየው። ትርጓሜው ላይ አሁን ትልቁ ፖይንት በደንብ ማንሳት የሚያስፈልገው እነጌታቸው እነ ጻድቃን ደቡብ አፍሪካ የነበሩ ሰዎች ናቸው። የ10 ቀን ውይይት ውስጥ የነበሩ ሰዎች ናቸው።
ክርክሩን ውይይቱ ላይ ምን እንደተወሰነ የሚያውቁ ሰዎች ናቸው። ይሄ ውሳኔ አወዛጋቢ የሚባለው ኮንቴስትድ የሚባለው የመጣው ከብዙ ክርክር በኋላ እኔ መረጃዎችም ስለ አንተም አለ ብዬ አስባለሁ። የመፍረስ ደረጃ ከደረሰ በኋላ ስምምነቱ ጠቅላይ ሚኒስትሩን አናግረው የኬንያው ተወካይ ተነጋግሮ ሌሎቹም ኢንተርፊር አድርገው ኮንቴስትድ የምትል የመጣችው በዛ ነው። አወዛጋቢ በሚለው ቢኮስ በዛኛውም ሳይድ ያለው የኔ ነው ይላል፣ በዚህኛውም ሳይድ ያለው የኔ ነው ይላል። ስለዚህ ኮንቴስትድ በሚለው ላይ እነ ጻድቃንም ተስማምተዋል፣ እነ ጌታቸው ረዳም ተስማምተዋል። እነሱ ብቻ እኮ አይደሉም ስሜነ በዛን ሰሞን እኮ የሚባለውን በልና ፈርምና ና ብሏል እኮ ደብረጽዮን። አዎ እንግዲህ ውሸት ነው ብሎ ሲል አልሰማንም። የሚባለውን በልና ፈርምና ና ብሎት ነው። ከጉድ አውጣን ነው እንደሰማ ነው። ከጉድም ነው የወጡት። ስለዚህ ኮንቴስትድ የሚለው ተፈርሟል። ኦኬ አወዛጋቢ ከሆነ እንዴት እንፍታው የሚለው ደግሞ የፖለቲካ ዲስከሽን ነው። በህገ መንግስቱ መሰረት ተባለ። እዛ ላይ ምንድነው የህገ መንግስቱ መሰረት? ቅድም አልመለስም 1 2 3 4 ተብሎ የተቀመጡ ነገሮች አሉ። ለሱ የሚያስፈልጉ ቅድመ ሁኔታዎች ምን ይዘጋጁ? ተፈናቃዮች ይመለሱ፣ ቦታቸው ላይ ይቋቋሙ፣ መከላከያ ጸጥታውን ይረከብ፣ ያለው አስተዳደር ይፍረስ። ይሄ ሁሉ ከሆነ በኋላ ወደ ሪፈረንደም እንሂድ። እነዚህ ሰዎች እኮ ትግራይ ያሉት ሪፈረንደሙንም አይቀበሉትም። እነ ጌታቸውም ፓርሻሊ ሪፈረንደም የሚለው ላይ ልዩነት እንዳላቸው አውቃለሁ። እሱ ስቲል ግን ያላቸውን ልዩነት ለመፍታት የሚፈልጉት በህገ መንግስቱ መሰረት ባለው ማዕቀፍ ውስጥ ነው ለመፍታት የሚፈልጉት። ስለዚህ ቤዚክ የሆነ በዲፈረንስ ነው፣ የወንበር ጉዳይ ብቻ አድርጌ አላየውም። እሺ ይህችን ለመጠቅለል በዚህኛው አንግልስ ለምሳሌ ይህን ደፋር ውሳኔ የሚሻ ልብና ቀልብ ቢያገኙ የህዝባቸውን ድጋፍ ቢኖር ወደ ሰጥቶ መቀበል መርህ ለመመለስ በአማራ ሳይድ በኩል ደግሞ በዛ የምዕራብ ትግራይን ወይም የምዕራብ የሚባለውን ወረዳ አካባቢ ላይ በዚህ አንግል ስታዩስ ተስፋው ምን ይመስላል? እኔ መፍትሄ አለኝ። እኔ ነው የምጠይቀኝ መፍትሄን እንዲጠቅማቸው አይደል? ይሄ ሚዲያ እኮ ነው። ምናልባት አንዱ ይሄስ እንደ አማራጭ ሊወስደው ይችላል። ያንተን አሁን ኦኬ፣ ስለ እኔ ነው የማወራው ማለት ነው። መፍትሄ የሚባለው እኔ ምን መሰለ፣ የኔ መሬት ከብሔር መላቀቅ አለበት። የኔ መፍትሄ እሱ ነው። የከሌ ብሔር ነው፣ የከሌ ክልል ነው፣ የከሌ ምንድን ነው የሚባለውን መሬትን ከብሔር ባለቤትነት ካነቀል ነው፣ መሬትን ከህገ መንግስት አንቀጽ ካወጣ ነው። እኔ ህገ መንግስታዊ ድንጋጌ መሆን አለበት ብዬ አላምንም። ስሜ ከህገ መንግስት መውጣት አለበት መሬት። ስለዚህ የኔ ነው የሚባለውን ነገር የሚቆመው የመሬት ባለቤትነት ከብሔር ጋር ተጣብቆ የሚታየው ነገር ሲቀር። አዲስ አበባ ለምሳሌ ውሰድ። እኔ አዲስ አበባ ነኝ ማንነቴ፣ ፖለቲካ ማንነቴ። አዲስ አበባነት ለእኔ ከመሬት ጋር ይጣበቃል ብዬ አላስብም። አዲስ አበባነት ለእኔ አዲስ አበባ መኖር አንዱ ክራይቴሪያ ነው። የአዲስ አበባ እሴቶች ቫሊዎችን መቀበል ሌላ ክራይቴሪያ ነው። ከየትምና ከየትም አዲስ አበባ መሆን ከፈለግ አዲስ አበባ መተኖር መስተጋብር ውስጥ ግባ፣ ሁሉም ነገር ግባ፣ እድርም ግባ፣ ቁብም ግባ፣ ስራም ስራ፣ ወታደርም ሁን፣ ምንም። አሁን እዚህ ጋም ያለው ምዕራብ ትግራይ ምናምን እያልኩ ወልቃየት ምናምን ብረሳሽ ቀኜ ትርሳሽ ምናምን እኛ የሰራ ነው ብዙ ስህተት አለ። ባይዘው ፐርሰናሊ ብቻ ሳይሆን እንደ ሚዲያም ኢሳት በነበርኩ ሰዓት ለምሳሌ ወልቃየት ብያለ ወደ እሱ እንመለሳለን። ለጊዜያችን ወደ ኢሳያስ አፈወርቂ እንግባና እንግዲህ ከመሬት ይላቀቅ ነው፣ ብሔርን ከመሬት ማላቀቅ ነው የሚል ነው። ምክንያቱም ብሔርንና መሬትን ማላቀቅ ቀርቶ እኛም ራሳችንን በተለያዩ ጉዳዮች ላይ በእግር ኳሱም በምናምኑም ብሔርን የማንሰረቅርበት አጀንዳ የለንም እና ይሄ ማን ነው ባለተራ የሚለውን ጽሑፍን በጥልቀት ለማየት ሞክሬያለሁ እና ለዛ እኮ መሰለኝ ኢሳያስ አፈወርቂ በዚህ የሚጫወትብን እንጂ እድሉን ከየት አመጣው? አሁን ለምሳሌ ከዚህ ቀደም ሲያደርግ የነበረውን አሁን በተለይ ፕሮፓጋንዳ በመስራት በኦሮሞ ሕዝብ ላይ ለማነሳሳት እየተሯሯጠ መሆኑን የተመለከተ የመጀመሪያው መግቢያ አካባቢ ላይ አንስታል፣ መገለጫዎችም ጠቃቅሰሃል። ስለዚህ
እኛ ብሔርን እንደ ብሔርነቱ ማንነትን ታከብራለህ፣ ታሳድጋለህ። ከዚያ ባሻገር ባሉ ጉዳዮች ላይ ግን ለአስተዳደር እንዲመች ተብሎ የተደረጉ ነገሮችን ሁሉ በተለያየ መልኩ አሁን ባለው ሶሻል ሚዲያም ላይ የምትመለከተው ነገር ነው እና ኢሳያስ አፈወርቂ አንተ በጻፍከው ልክ በዚህ ልክ የሆነውና በመፍትሄነትም የጠቃቀስካቸው ነገሮች እንዳይሆኑ አስቻይ ሁኔታ የሆነለት እኮ ሁለ ነገራችንን ከብሔር ጋር ስለሰፋ ነው። መሬትን እንደዋዛ ከብሔር ማላቀቅ ይቻላል ወይ? በዚያ ቀደም ሲል ላነሳናቸው አካላትን መፍትሄ ሊሆን ይችላል ወይስ ገና ብዙ ነገር አይጠይቀንም ወይ? ወደ ኢሳያስ አፈወርቂ ጉዳይን ለመጻፍ ካነሳሳ ጭምር አንድ ላይ አንሳ ውስጥ የባይፈርስ ሚዲያ የስለ ነጻ ሀሳብ ስፖንሰራችን ኖቫክ ፕሮፐርቲስ ነው። በስለ ነጻ ሀሳብ ተመልካቾቻችን ስም ከልብ እናመሰግናለን። የኖቫክ ፕሮፐርቲስን ማስታወቂያ ሰምተን እንመለሳለን። አሁንም በድጋሚ አብራችሁ እንድትቆዩ በአክብሮት እንጋብዛለን። የንግድ መናኸሪያ በሆነችውና በፋሽን ጎዳናዋ በ22 ከ3 ሚሊዮን ብር ጠቅላላ ዋጋ ጀምሮ በ8 ወራት የምትረከቧቸውን የንግድ ሱቆች በ20% ክፍያ ብቻ ለሽያጭ አቅርበንሎታል። 62000 ተመልካች ከሚያስተናግደው ታላቁ ስታዲየምና ከ22 አደባባይ በቅርብ ርቀት ላይ እንገኛለን። እንዲሁም ለንግድ ስራው ከ6 እስከ 64 ካሬ ሜትር ድረስ ያሉ የቢዝነስ ቦታዎችን ከ3 ሚሊዮን ብር አጠቃላይ ክፍያ ጀምሮ በ20% ቅድመ ክፍያ ብቻ አቅርበንሎታል። ሙሉ ክፍያ ለሚፈጽሙ ደንበኞቻችን ደግሞ የ30% ታላቅ ቅናሽ አዘጋጅተናል። ለኑሮ የሚሆኑ ከስቱዲዮ እስከ 3 መኝታ ቤት ያሉ ዘመናዊ አፓርታማዎቻችንን በ15% ቅድመ ክፍያ ይረከቡ። ሙሉ ክፍያ ለሚከፍሉ ደግሞ በካሬ ሜትር 65000 ብር ብቻ። ለቢዝነስም ሆነ ለመኖሪያ ጥራትና ስትራቴጂያዊ ቦታን በአንድ ላይ ያገኙ። አሁኑኑ በ0956 26 26 95 ይደውሉልን። መፍትሄ የምታስቀምጠው መፍትሄ ስለሆነ ነው እኔ ያስቀመጥኩት። በቃ ሌላ ምንም ልልህ የምችለው ነገር አይደለም። ያዋጣል አያዋጣም፣ ትክክል ነው ትክክል አይደለም፣ ያልተሄደበት መንገድ ነው፣ እንሂድበት ነው እያልን ያለ ነው። እንግዲህ አገራዊ ምክክር ኮሚሽኑ ቢመክርበት ደስ ይለኛል። እኔ መሬትን አንደኛ ከህገ መንግስቱ ማስወጣት በደንብ ታሰምርልኝ ፈልገው ከህገ መንግስት አንቀጽነት መውጣት አለበት ብሔር ብዬ አስባለሁ። አንድ እሱ ነው። ባይ ዘ ዌይ ብሔር ብቻ አይደለም፣ እኔ ቋንቋም ነው ከብሔር ማንነት መውጣት አለበት ብዬ የማስበው። የሆኑ ነገሮች እኛ የምንኖርበት ሀገር እኔ የምኖርበት ሀገር እንግሊዘኛ የማንነት ጥያቄ አይደለም ያለው። የትኛው ማንነት ነው ጥያቄ የሚሆነው? እኔ አሁን ኦሮምኛ መጽሐፍ የማይተው ከሆነ የመጨረሻው ኦሮምኛ የሁሉም የስራ ቋንቋ እንዲሆን እፈልጋለሁ። የመላ ኢትዮጵያ በግልጽ ነው የጻፍኩት ከ10 ዓመት በፊት። ዛሬ እንዳይመስላቸው ሰዎች ስጽፈው ሰው ሊደነግጥ ይችላል። እኔ ግን ከኦሮሞ ማንነት እንዲላቀቅ ስለፈለኩ ነው። ዴን ስሜነህም ከተናገርከው፣ ሀጎስም ከተናገረው፣ ከበደም ከተናገረው የኦሮሞ ቋንቋ የመግባቢያ ቋንቋ ይሆናል። ጀስት ላይክ አማርኛ የመግባቢያ መሳሪያ እንደሆነው ማለት ነው። ስለዚህ ከተጣብቀህ ከብሔር ማንነት ጋር ከምን ማንነት ጋር አታሽ ዶነ የማትኖርበት ነገር እየተፈጠረ ይሄዳል። ሌላው ዓለም ምክንያት አይሆንም፣ የመቋሲያ ምክንያት አይሆንም፣ ይላቀቃል። እሺ አይሆንም። እኔ ግዴታ የኦሮሞ ማንነት ስለሆነ ኦሮምኛ ቋንቋ አዲስ አበባ ምናምን ፌዴራል ከሚል መነሻ አይደለም፣ ሌሎች እንደሚያስቡት ማለት ነው። እኔ ሁሉም ቢናገረው የሁሉም ይሆናል። የሁሉም ከሆነ ደግሞ አይደንቲቲውን ሉዝ ያደርጋል። በቋንቋ የምንነታረክበት ነገር ይቀራል። እንደውም ሌሎቹ እንዴት ዴቨሎፕ እናድርገው ማለት ውስጥ ይገባሉ ነው። ሴም ስቶሪ መሬት ወልቃይት የሁሉም ከሆነ አንተ በወልቃይት መኖር ከፈለክ ሄደህ ትኖራለህ እኮ። ንብረት አፍርተህ ምን አፍርተህ ባለቤት ሆነ ምንድነው ችግሩ? እኔ ትላንት ቨርጂኒያ ነበርኩ ምኖረው፣ ዛሬ ሜሪላንድ ነው ምኖረው። ከሜሪላንድ 3-4 ቦታ ነው ምኖረው። አቅም ጉልበት ገንዘብ ነው ማተር የሚያደርገው። የከሌ ንብረት የሚባል ነገር የለም። ያንተ ንብረት ነው ንብረትነቱ እና ወደሱ ሽፍት እናርግ ነው። ፖሲብል ነው፣ ይቻላል፣ ግን ደፋር ውሳኔ ይጠይቃል። ይሄ ደፋር ውሳኔ ይጠይቃል ብቻ ሳይሆን እኛ ስሪታችን በተለይ አሁን የዚህ ዘመን ወጣቶችን ስንመለከት አሁን
ኢቭን ቀጥሎ ቀደም ሲል ላልከው ኦሮምኛ ቋንቋ ይሁን ማለትን ቀደም ሲል ባልከው ምክንያት ነው ብሎ የሚወስድልህም ሰው እኮ ወይም ተመልካች እስከ ማጣት የምንቸገርበት ሁኔታ ላይ አልደረስንም ወይ? ገብቷል? አሁን በቅንነት ሎጂካሊ ቀደም ሲል ባልከው ምክንያት የመቋሲያ ምክንያት ከመሆን የሚገላገልበት አንዱ መንገድ ሁሉም ሰው ሲናገረው ነው የሚለው ያስኬዳል። ምንም ጥያቄ የለውም። ግን ይሄንን በጤናማ መንገድ የሚያይ ትውልድ እየተፈጠረ ስላልሆነ ነው እኮ ኢሳያስም እዛና እዚህ እያጫወተ የሚገኘው። ከምን መነሻ ነው ስለ ኢሳያስ ማን ነው ባለ ተራ ብለህ የጻፍከው? እስኪ እሱን ዝም ብለህ ጥቅል ሀሳቡን ስጠኝ። ይሄ አይደለም ወይ ነው? እኔ ልክ ነህ ስሜነህ። እኔ የቀጣዩ ባለ ተራ ማን ነው የሚል ወደ 30 ገጽ ስጽፍ መሰረታዊ መነሻዎቼ 1 2 3 ናቸው። አንደኛውና በጣም ጠቃሚ የሚመስለኝ ለአሁንም ዘላቂ አድርጌ የሚወስደው ኢቨን ፌዴራል መንግስቱን ማስጠንቀቅ የምፈልገው በዛ ዙሪያ ላሉ ሰዎችን ማስጠንቀቅ የምፈልገው ጥንቃቄን ማስጠንቀቄን ይወስዱታል አይወስዱትም የራሳቸው ጉዳይ ነው። ግን ኢሳያስ ስሪቱ ኢትዮጵያን እንደ ኢትዮጵያ አቃት። ኦኬ ዳትስ ነምበር 1። ኢትዮጵያን የሚያቃት በብሔር ነጣጥሎ ነው የሚያቃት። ኦሮሞ፣ አማራ፣ ተጋሩ፣ ሲዳማ፣ ወላይታ፣ ጋምቤላ፣ ኦጋዴን፣ ሶማሌ ምናምን እያለ ነው የሚያቃት። እዚህ ላይ መሳሳት የለብንም ነው ቁጥር 1። ሁለተኛ ኢሳያስ ሁሌም ቢሆን ህዝብ ላይ ነው ፎከስ የሚያደርገው። ኖት የፖለቲካ ድርጅት ህወሓት አይደለም ጉዳዩ፣ ብልጽግና አይደለም ጉዳዩ፣ ኦነግ አይደለም ጉዳዩ፣ ግንቦት 7 አይደለም ጉዳዩ። ፎከሱ ህዝብ ነው። መቼለት ፕሮፌሰር ብርሃኑ በጣም የተሳሳተ ነገር ሲናገር አይቼ ይቅርታ ጠይቅ ብየዋለሁ። ልናነሳው እንችላለን። ፋና ላይ ሲናገር በጣም ነው ያዘንኩት በዛ ንግግር። ለምንድነው ኤርትራ ሄዳችሁት ሲባል አይ ህወሓት ሻቢያ ህወሓትን ስለሚጠላ እጅግ በጣም ስለሚጠላ የጋራ አደረገናል። በፕሮፌሰር ብርሃኑ ሌቭል አልጠብቅም። እኔ ትልቅ ግለሂስ ማውረድ ካለበት ነገር አንዱ እሱ ነው። ኢሳያስ ህወሓትን አይጠላም። ኢሳያስ የሚጠላው የትግራይን ህዝብ ነው። ኢሳያስ የሚጠላው የአማራን ህዝብ ነው። ኢሳያስ የሚጠላው የኦሮሞን ህዝብ ነው። ኢሳያስ ህወሓትን ቢጠላ ኖሮ ዛሬ ከህወሓት ጋር ስህተቱ የፕሮፌሰር ብርሃኑ ስህተት ኢሳያስ የትግራይን ህዝብ መጥላቱ ላይ ነው ወይስ ግምገማው ልክ ሊሆን ይችላል? ሰሞኑን ይቅርታ ይጠይቃ ያንተ ያልክበት ምክንያት ኢሳያስ የትግራይን ህዝብ ነው የሚጠላው እንጂ ህወሓትን አይደለም፣ ህዝብን እንደ ህዝብ ነው የሚጠላው ጋር ነው ጉዳይ ወይስ አሊያንሱ ላይ ነው? ማንንም ይጥላ ወደ ኤርትራ ሜዳቸውን ትደግፋለህ? ለምን ወደ ኤርትራ ሄዳችሁ ብሎ ጋዜጠኛው ጠየቀው። አታውቁም ነበር ወይ ሻቢያ ጠላት መሆኑን ምናምን ብሎ ጠየቀው። ዝርዝሩ ስላለመግባት ነበር ሲጠይቀው። የዛን ጊዜ የነበረው መከራከሪያ 3 ነጥቦች ብሎ ይዞ መጣ ፕሮፌሰር ብርሃኑ። በዛን ጊዜ ገባኝ። ኦኬ ከዛን ጊዜ ከነበሩን 1 2 3 ለምሳሌ ሌሎች ሀገሮች አልፈቀዱልንም፣ ጅቡቲ መሄድ አልቻልንም፣ ሱዳን መሄድ አልቻልንም ምናምን። ስለዚህ ዘብቸኛ ሀገር ኤርትራ ሆነችልን አለ። ኦኬ አንድ ምክንያት ያኔን ነው የምነግርህ። ሁለተኛ አለና እኛም ቲፒኤልኤፍን በምንጠላው ልክ እንደውም ከዛ በላይ ወያኔን ይጠላል ሻቢያ። ስለዚህ ጥላቻ መቀናጆ ፈጠረልን ነው እያለ ያለ። የጥላቻ መቀናጆ ነው። ኦኬ ያኔ ልክ ሊሆን ይችላል ነው እኮ እያልኩ ያለሁት። ያኔ ወደ ጫካው ሲገቡ፣ ወደ ኤርትራ ሲገቡ፣ ዛሬ ላይ ቆመው ግን ይቅርታ ይጠይቅ ያልኩህ የትላንትና አቋማችን የተሳሳተ ነበር ብሎ ማለት አለበት ነው እያልኩ። ተጠቀሉ ማንም አካል ለምሳሌ ስፔሲፊክ እያደረኩት ነው እንጂ ለምሳሌ ገባኝ። እሱ ስለተናገረ ይጠይቅ ወይስ ኤርሚያስ እዚህ ጋር አንድ ነገር ላጥራ። ቀደም ሲል አንተ እዚህ
ገባኝ። እዚህ ጽሁፍም ላይ ያልከው አለ። ትናንትም ከትናንት ወዲያም የኢሳያስ ስሪት ከባድ ጥላቻ ነው። ኢትዮጵያን ከፋፍሎ የሚያይ ነው። በቃ የኢትዮጵያን ሞትና ውድቀት የሚመኝ አካል ነው። ቀጣይ እቅዱንም በተመለከተ በጣም ስለተነተንከው ማለት ነው። ስለዚህ ፕሮፌሰር ብርሃኑ በግልጽ ስለተናገሩ ይቅርታ ይጠይቁ ያስኬዳል። ከዚያ ባሻገር ግን በዚህ ደረጃ ስሪቱ ከሆነ አካልም ጋር ደግሞ አባባሉ ሌላ ፍሬም እንዳይዝ እሱን ተው፣ ዞሮ ሌላ ትርጉም እንዳይሰጥ ሚዲያው የቲክቶክ ዘመን ስለሆነ ነው ስሜ ችግር የለውም። ደግሞ ኤርሚያስ ታብራራ። አሁን ደግሞ በኦሮሞ ሊቃን መካከል የሆነ ለመፍጠር በኦሮሞ ህዝብ ላይ ህዝብን እንደ ህዝብ ስለሚጠላ ብለህ የጻፍከው ጽሑፍ አለና ያኔም ቢሆን ህወሓትን አይሁን እሺ የትግራይን ህዝብ ስለሚጠላ ዞሮ ዞሮ ግን ህዝብን የሚጠላ አካል ደግሞ የዛሬ 2-3 ዓመት አካባቢ ላይ እኮ በፈለገው መንገድ እንግዲህ ቀደም ሲል እንዳነሳ ነው በግል ጉዳይ ላይ በኋላ እንመጣበታለን። ትግራይ ላይ ሲፈነጭ እንደ ኢትዮጵያ ህዝብ ይሄን እድል ለማምከንና ቅቡልነት ለመንሳት ይሄን ያህል ሩጫ ሲደረግ አላስተዋልንም እና ለሆነው ሲሆን ኢሳያስ ጠላትና ምናምን የሚሆንበት በዚህ ልክ የሚገለጽበት ለሆነው ደግሞ ሲሆን ጠላት የሚሆንበት እሳቤስ ተገቢ ነው ወይ? ምክንያቱም በቃ የኢሳያስ ስሪት ለኢትዮጵያ ጠላት እስከሆነ ድረስ የሆነ ቀን አምጥተን የምናጨበጭብበትና የፖለቲካ ትርፍ የምንሸምትበት የሆነው ቦታ ላይ ደግሞ እንቅፋት ሲሆን በዚህ ልክ የምናየው ይሄንኑ አይደለም ወይ? እሱ እንደ መጫወቻ ሜዳ የወሰደብን ነው የኔ ጥያቄ። የሆነው የሚለው እኔን እንደማያጠቃልል ተስፋ አደርጋለሁ። ለምሳሌ የመንግስት አካላቶች ምናምን አንተ ላይ አጠቃልልም። እሺ ልክ ነው። አቋም ተመሳሳይ ስለሆነ እሺ ለሚ ክሊር አሁን ክሊር ልሆን ይሄ ነገር የጻፍኩት እኔ ሰኔ ወር ላይ ነው። በነገራችን ላይ 10 ወሩ አካባቢ ነው። አይተው ከሆነ የአመቱ እቅድ ነው የኔ የምመራበት ሚዲያ የአመቱ እቅድ ይላል። አይተው ከሆነ ልክ ነው። ሚዲያዬ ፍሬም ያደረገው የሚደበድበው ማለት ነው። መደብደብ በሚል እንውሰደውና በቃ ታርጌቴ እሱ ነው። በቃ እንደ ጋሪ ፈረስ ማየው። ያን ከመጻፌ በፊት ግን ስሜነ ለ6 ወር የኤርትራን ኢሳያስን በተመለከተ ጥናት ስሰራ ነው የከረምኩት። እንደዛ ነው የማደርገው ወትሮ። በጣም ምናልባት ከ15 መጽሐፍ በላይ አንብቤ ያለው ያላነበብኩት የጦቢያን አርቲክል የለም። ያላነበብኩት የድሮ መጽሔቶች አርቲክል የለም። ቢኮስ ብዙ ጊዜ ከረንት ነገሮች ከነዚህ ከመጽሔቶቹ ስለምታገኝ ከዛ ሰኔ ላይ የነበረኝ አመለካከት ምናልባት የዛሬ ዓመት ብጠይቀኝ ኖሮ ላይኖረኝ ይችላል። ተረዳኸኝ? የ6 ወሩ ፋይንዲንግ ነው። ሜቢ እኔ የምለው ፕሮፌሰር ብርሃኑ እንደኔ ዲፕ ቢሰራ አሁን ይሄ ቅርታ ያልኩ ኮንሴፕት እኔ የደረስኩበት ኮንክሉዥን ባለፈው ሰኔ ወር ነው ኮንክሉድ ያደረኩት። ኦኬ ሄጄ ይሄ ሰውዬ ድርጅትን ነው ማዕከል የሚያደርገው፣ ህዝብን የብሔር ቅራኔን ነው የሚጠቀመው እንትንን የሚል ይሄ ሊዲንግ ኩዌሽንስ እነሱን አስቀምጬ እነሱን ስሞግታቸው ነው። እያንዳንዱን ጦርነት አይተው ከሆነ 5ቱንም ጦርነት አስቀምጫቸዋለሁ። የአርዱፍ ፋክተር የሚል አለ፣ የበረሃው ጦርነት አለ፣ የኢትዮ ኤርትራ ጦርነት አለ፣ የጌም ኦቨር ወያኔ ጦርነት አለ። እነሱ በሙሉ 6ቱንም ስተረትር እያንዳንዳቸው አንደኛ ብሔር ላይ ማዕከል ያደረጉ ናቸው። ቀጥሎ ደግሞ የብሔር ቅራኔን የሚጠቀሙ ናቸው። ቀጥሎ ደግሞ ድርጅቶችን ነው ዩቲላይዝ የሚያደርገው። ኦኬ ከሆነ ድርጅቶች ጋር ይጣበቅና ህዝብ ይመታል። ከሆነ ድርጅቶች ጋር ይጣበቅና ብሔር ይመታል፣ ቅራኔ ይጠቀማል። ሲምፕል ምሳሌ ልስጥህ። የበረሃው ጦርነት ከቲፒኤልኤፍ ጋር ነው ታክቲካል አላ ያደረገው። ታክቲካል ነው ባይዘው አላ የሚያደርገው ከቲፒኤልኤፍ ጋር ታክቲካሊ ከተጣመረ በኋላ ጽምዶ ከፈጠረ በኋላ ታክቲካሊ ቁጥር 1 ታርጌት ያደረገው የአማራን ህዝብ ነው። ታርጌት ያደረገው አረንጓዴ ቢጫ ቀይ ሰንደቅ ዓላማ ነው። ለረጅም ጊዜ በየአመቱ የነፃነት በዓላቸውን ሲያከብሩ አህያ ላይ አረንጓዴ ቢጫ ቀይ አድርጎ ወደ አደባባይ እንደሚወጣ መቼም ታውቃለህ ብዬ አምናለሁ። የአማራ እያለ ነበረ ታርጌቱ። ሙዚቃዎቹን ይደያቸው
ሁላንዳንዱን ነገር ያቸው ከአማራ ጋር የተሳሰሩ ናቸው። ቀጠለ። አማራ ብቻ አልነበረም ግን በረሃ ላይ ያለ የትግራይን ህዝብም ታርጌት አደረገ። እዛው በረሃ ያለ ኢቨን ቲፒኤልኤፍን ታክቲካሊ ተጠቅሞ ማለት ነው። ምሳሌ ልስጥህ፣ እዛው ላይ አንብበዋል። የ1977 ረሃብ የትግራይ ህዝብ ነው የፈጀው። ደርግ ፍቃደኛ ሆኖ ደርግ እንግዲህ ፋሽስት ያሉት አካል ፍቃደኛ ሆኖ እህል ሲያስገባ ታክቲካሊ ወይም ስትራቴጂካሊ አላ ያርገነዋል የሚሉት ሻቢያ ግን እህል እንዳይገባ ነው ያደረገው። ለምን? የትግራይ ህዝብ መጥፋት አለበት። ሶ በረሃ ላይ ከቲፒኤልኤፍ ጋር ተቀናጀ። የአማራን ህዝብ የትግራይን ህዝብ ታርጌት አደረገ። እዚህ ውስጥ የኢትዮጵያም አለ። ቀጠለ። ወደ ስልጣን መጡ። ወደ ስልጣን ሲመጡ እቺ የቀይ ባህር አጀንዳ ጋር ለካ ችግር ያለው ከአፋሮች ጋር ነው። አፋሮች ደግሞ በተለይ ሃርዱፍ የሚባለው የኢትዮጵያዊ ነኝ ከኢትዮጵያ ከቀይ ባህር መውጣት የለባትም የሚል ታውቃቸዋለህ። እነ መሐመድ ጋስን ታውቃቸዋለህ። ኦኬ ልክ ምን አደረገ? ከቲፒኤልኤፍ ጋር ተቀናጃውንም ታክቲካሊም ስትራቴጂካሊም የአፋር ኤሊትን አጠፏቸው። ሄዳ አንብብ የአፋር መጽሐፎች፣ ወደ 3 መጽሐፍ አንብብ ያለው እኔ እየለቀሙ የአፋር ኤሊት ተለቅሞ ነው ያለቀው። ባይዘው ቢኮስ እዛ አካባቢ ያለው የባህር በር ጥያቄ የአፋር ህዝብ ጥያቄ እንዳይፈታማ ይኸው ዛሬ እንዴት አድርጎ እንደወጣ እያየኸው ነው። በዚህ በኩል አፋር ቀይ ባህር፣ በዚህ በኩል እነ መሐመድ ጋስ ሌሎቹም ማለት ነው። ስለዚህ ታርጌት ያደረገው ልክ ስልጣን ከመጣ በኋላ የአፋር ልሂቃን የአፋር ህዝብ ላይ ነው። ሶስተኛ ኢትዮ ኤርትራ ጦርነት ቂም በቀሉን የተወጣው የትግራይ ህዝብ ላይ ነው። ክላስተር ቦምብ የወረወረው አይደር ትምህርት ቤት ላይ ነው። ህዝብን ታርጌት ባያደርግ ኖሮ አይደር ትምህርት ቤትን አይመታም። እያንዳንዱን የትግራይ መሬት ወደ መውሰድ ነው የገባው። ስታየው በሙሉ ኢትዮ ኤርትራ ይባል እንጂ ባልተዘጋጀንበት እኛም የትግራይ ህዝብ ላይ የተደረገ ሌላው የኢትዮጵያ ህዝብ እኮ ደርሶለት ነው ለትግራይ ህዝብ። እውነት እንነጋገር ከተባለ በእልህ በቁጣ በንዴት እንጂ ቢሳካለት ኖሮ የትግራይን ህዝብ ያጠፋ ነበር። ቀጠለ። ከሱ ቀጥሎ ምንድን ነው? ጌም ኦቨር አለ። ጌም ኦቨር ሲል ብልጽግናዎች ያልተረዱት ይሆናል። አላይ ሊያደርግ መጣ። እሱ ግን በውስጡ የሚያጠነጥነው ነገር አለ። ጌም ኦቨር ብሏል። ጌም ኦቨር ወያኔ ሲል ጌም ኦቨር የትግራይ ህዝብ ማለት ነው ትርጉሙ። ኢስኖት ወያኔ። እኔ እናንተ ወያኔ እያልን የምናወራው ወያኔ የሚባሉትን ሰዎች ሊሆን ይችላል። ሻቢያ እና ኢሳያስ ግን ጌም ኦቨር ወያኔ ሲሉ የትግራይ ህዝብ ኦቨር ማለት ነው። እንደተባለው ይሄ ነገር መጣ። እነዚህ ሰዎች ደግሞ ቲፒኤልኤፎቹ በአንድ በኩል ከፌዴራል መንግስት ተጥለው ሄደዋል። ሰሜን ዕዝን መተዋል። 80% የሚሆነው ሜካናይዝድ መተዋል። የሰው ኃይላችን የኢትዮጵያ ሰው ኃይል መተዋል። እኔ ሌትሊ የደረስኩበት ነው እሱ ቅድም ስላነሳ ኤክስ የሚባል ሚዲያ ጠርተ ይሄኔ ሌትሊ ነው ያወቅኩት፣ ሌትሊ ነው የደረስኩበት። ሶ ያን አደረገ። ሚሳይልም ተኮሱ። ኦኬ እነዚህን ነገሮች ሲያደርጉ ኢንቫይት አደረጉት። ድሮን ፍላጎት አለው። ድሮን ፍላጎት ሲሪየስ የሆነ ፍላጎት አለው። ክፍተቱን ሲያገኝ ሰተት ብሎ ገባ። የሚሰራውን ሰራ። የትግራይን ህዝብ 75% ምናልባት ዶክመንቱ ካላነበብኮ 350 ገጽ ነጌታቸው ያስጠኑት ጥናት ላይ 70 ምናምን በመቶ የወንጀል የፈጸመው የኤርትራ መንግስት ነው። ሶ ታርጌት ያደረገው የትግራይ ህዝብን ነው። ሶ ይሄን ከጨረስን ቀጥሎ ማነው ባለተራ ነው? ማነው ባለተራ ስትል መጀመሪያ ፍሬሙ ላይ ተስማምተናል፣ ወይም ሀሳብ ካለ ልታነሳቸው ተስማምተናል። ብሔር ፎከስ ነው የሚያደርገው። ድርጅቶች አይደለም ፎከሱ። የብሔር ቅራኔን ይጠቀማል። እነዚህ ናቸው ኢሳያስ ማለት። እዚሁ ላይ አሁን አያይዘህ እንድትመልስልኝ የሚፈልገው በዝርዝር አሁን ያስቀመጥካቸው ጉዳዮች አሉ። እንደውም አመታዊ እቅድ ነው ነገም የምትደበድበውና ፎከስ ፖይንቶች ናቸው። ይሄ ጥቅል ጭብጡ ነው፣ የትኩረት አቅጣጫ ነው ብለን እንውሰድ። አሁን አንተ ይህንን የአመት እቅድ አድርገህ ስትነሳ እንግዲህ መዓት መጽሐፍቶችን አንብበህ ሙዚቃዎችን ሰምተህ በተለያየ መልኩ የተሰሩ አርቲክሎችን አንብበህ በጥልቀት ሊሆን ይችላል። ቀደም ሲል ግን እዚህ አማራ አካባቢ ላይ ያለውን ነገር ለማድረግ በትግራይም በአፋርም የሆኑትን ነገሮች ለማድረግ የሚያስችል እውቀት አሁን ኢሳያስ ከነበረው ስሜት አኳያ የፌዴራሉ መንግስትን በለው እነ ብልጽግናን በላቸው ቀደም ሲል ያነሳናቸውም ሰዎችም በላቸው ይሄን ያህል ኢሳያስን ለመረዳት የሚያስችል መነሻ ሊሆን የሚችል እውቀት አጥተው ነው ብለህ ታስባለህ? ስለዚህ ይሄ ከሆነ ደግሞ ወደፊትም በድብደባ ሂደት ላይ አሁን ማን ነው ባለተራ ብለህ ስትመጣ የሚያውቀውም የማያውቀውም አሁን ቀደም ሲል ያልካቸው ናሬሽኖች በተወሰነ መልኩም ቢሆን
እስከ ታችኛው የማህበረሰብ ክፍል ድረስ የሚያውቃቸው ጉዳዮች ናቸው። ይሄ ባለበት ሁኔታ ላይ ግን ብራቮ የሚያውቃቸው ጉዳዮች ቢኖሩ ፕሮፌሰር ብርሃኑ አይሳሳትም ነበር። ከአዲስ አበባ እምብርት ፒያሳ በ9 ኪሎ ሜትር ርቀት ላይ የሚገኘውን የቡራዩ ኮረብታማ ስፍራ ወደ አስደናቂ የስነ ህንፃ ጥበብ በመለወጥ የተገነባው ቤሌማ ሪዞርትና ስፓ በልተውና ጠጥተው ብቻ የሚመለሱበት ሳይሆን ወደር የለሽ የሆነው ውበትን አይተው የሚረኩበት ነው። እንከን የለሽ በሆነው የተፈጥሮና የአካባቢ ድብልቆችም የሚደመሙበት ልዩ ሪዞርት ነው። በሀገራችን ውስጥ ያለውን የጥበብ ባህልና ወግ እንዲያንጸባርቁ ሆነው በጥንቃቄ በተሰሩት ሬስቶራንታችን፣ ባርና የማረፊያ ክፍሎቻችን አገልግሎት ሲያገኙ የአዲስ አበባ ከተማን አስደናቂ ገጽታ በየትኛውም አቅጣጫ ላይ ሆነው እየተመለከቱ ሲሆን ከእንቅልፎ ሲነሱ ደግሞ በሰንራይዝ የተፈጥሮ ውበት እየተደነቁና ቀኑን ብሩህ እያደረጉ ነው። በሸገር ከተማ ሸዋ ሜዳ ከፍታማ ቦታ ላይ የሚገኘው ቤሌማ ሪዞርትና ስፓ ዓለም አቀፍ ደረጃውን ከጠበቀው የሪዞርትና ስፓ አገልግሎቶቹ ባሻገር ዓመቱን ሙሉ አስደሳች በሆነው የአየር ሁኔታው ጸጥ ያለ የተፈጥሮ ማረፊያውና ራሱን የሚያዳምጡበትም ስፍራ ነው። ምን ይህ ብቻ! ለስብሰባና ሌሎችም አገልግሎቶች የሚውሉትና በተለያየ መጠን በተዘጋጁት አዳራሾች ቻችን ልደቱን ማሳመር፣ ጉዳዮትን መምከር፣ ልጆን መዳርና መኳል ይችላሉ። ለበለጠ መረጃና ትዕዛዞ በ0911 20795 በ0945 095555 በ0960 56 55 55 ሃሎ ብለው ይደውሉ። ቤሌማ ሪዞርትና ስፓ። እሱን እንድትመልስልኝ ነው። ስለዚህ ኢሳያስ የወያኔ ስለሚጠላን የተቀናጀ ነው ያለውን ነገር እኔ ወያኔ ለምሳሌ አረንጓዴ ቢጫን እንደሚጠላ እኔም አውቃለሁ። በቃ የሆነ ኮመን አንደርስታንዲንግ አለን ዞሮ ሻዕቢያና ኢሳያስ ላይ። ስለዚህ ይሄን አካል ደግሞ በሆነ ጊዜ ላይ ብራቮ ሲሉ የነበሩ ኃይሎች መዓት ነበሩ፣ እንደ ተቋምም እንደ ግለሰብም እንደ ቡድንም እንደ ብሔርም። ከዚያ አሁን ዛሬ አንተ ደግሞ ማን ነው ባለተራ ብለህ ኢሳያስን ስትነግረውና ተረኞቹን ከወዲሁ ተጠንቅቀው እዚሁ ላይ እንደዘረዘርከው እንደ ሀገር ዞሮ ውጤቱ ተረኛው ቢመጣም እንደ ሀገር ስለሆነ እንደ ሀገር እንድትጠነቀቅ የምትሰጠን ምክረ ሀሳብና ልታሳየን የፈለግከው አጀንዳን ተቀባይነት የማግኘቱ እድል ምን ያህል ይሆናል? ምክንያቱም በዚያ በኩል ሲሆን ነው ወይ ለእኛስ የሚሆነው የሚል ይሄ እኛ ምናምን የሚለው ነገር በጣም ስር የሰደደበት ሁኔታ ስላለ አመታዊ ምን ያህል ይሳካላል? እኔ እኮ ያኔም ኢሳያስ ሲገባ ተቃውሞ ያለው በግልጽ ልንገርና ጁንታ የሚል ቃልም የተሰጠኝ ለዛ ነው። ጁንታ ብቻ ሳይሆን $50,000 ወስዷል ሁሉ ተብያለሁ። በመንግስት ዜናዎች ነው የተነገረብኝ። ማታክ ከሆነ እኔን ሌሎች ጸጋዬ አራርሳን ማነው ስኬል ጋቢሳ አንድ ላይ አድርገውኝ ዜናው የተሰራው እንደውም በእኔ ስም ነው እና ኤርሚያስ ለገሰ $50,000 ወሰዱ ተብሎ ማለት ነው። ያኔም ቢሆን የነበረኝ ስታንድ ኢሳያስ አፈወርቂ እዚህ ጦርነት ውስጥ ከገባ ቀውሱ የበለጠ ነው የሚሆነው የሚለውን ነገር ያኔም አራምጃለሁ። ኦኬ። ከዛ በፊት ብትጠይቀኝ ግልጽ እንድትሆን አሁን እኔ እርቁ ሲፈጸም ደስተኛ ነበርኩ። እሱን ልንገርህ እንትንም ስለነበርኩኝ ኢሳስም ስለነበርኩ የመጨረሻ የአንድ አጭር ስቶሪ ልንገርህና የመጨረሻ የኤርትራ ወኪል የሻዕቢያ ወኪል ዲሲ ላይ ያገኘሁትና እንደውም ቃለ መጠይቅ ሁሉ አደረኩት። እርቁ እየተካሄደ ማለት ነው። ደስ ብሎኝ እውነት ለመናገር እኔ እንደውም ሲጠየቅም ሰዎች አዲስ አበባ እንሄዳለን ሲሉ እኔ አስመራ ነው የሚሄደው ብዬ ነው ስለ የነበረው ሜይ ቢ ሰምተህ ሊሆን ይችላል። የአባቴን መቃብር አያለው አድዋ እንትን ሄጄ ከረን ሄጄ ምናምን ብዬ የሆነ የጀመርኩትን መጽሐፍ ስላለ እዛ ጨርሳለሁ ብዬ ነው። ኤኒዌይ ሎንግ ስቶሪ እንተወሱ። ደህና አገኘሁትና እንግዲህ ያ ሰው ከሞላ ጎደል የሻዕቢያ ወኪል ነው። ከኢንተርቪው በኋላ በቃ ይሄ እርቅ እኮ ለኤርትራም እፎይታ ነው አልኩት። እንዴት ምናምን አለኝ። ለእናንተ ነው እንጂ ለእኛ ምን እፎይታ ነው አለኝ። ተገላገላችሁ ምናምን አለ። ደንግጬ አይ ኢትዮጵያ እኮ ኢትዮጵያ ዴሞክራታይዝ ስትሆን ኤርትራም ዴሞክራታይዝ ትሆናለች። እንደውም የእኛ 10% ዴሞክራታይዜሽን የእናንተን 20% ያደርገዋል። ኢትዮጵያ ስትለማ
እናንተ ትለማላችሁ። እኛ በ10 ዲጂት ብናድግ እናንተ በ20 ዲጂት ነው የምታድጉት። ኢትዮጵያን ብቻ ተገን አድርጋችሁ ቢኮስ ትልቅ ናት ምናምን አልኩት። ኢሶማድ በጣም ተናደደ። እኛን እናንተን ነፃ ያወጣናችሁ እንጂ ኤርትራ ይዛት ጉድ ፌዝ አለ። ኦኬ ይሄ ሰው እንዳልኩ ኤምባሲ ጋር ቅርብ ያለው የኤርትራ ኤምባሲ እንትን ነው። ባጭሩ ምን እያልኩ ነው እንዴ? እኛ በጣም ጥሩ ደረጃ ላይ ነው ያለ ነው። ምንም የሚያሰጋን እንደውም ነፃ ወጣናችሁ እሳቤውን ነው እየነገርኩ ያለው። ይሄ እሳቤ ነው አዲስ አበባ የመጣው። ይሄ እሳቤ ነው ኢትዮጵያን አገዝናት፣ ኢትዮጵያን ረዳናት፣ እኛ ግን ችግር የለብንም የሚል እሳቤ ነው ተጎትቶ የመጣው። ያኔ ነው እኔ ቀጥ ያልኩት ማለት ነው። ይሄ ነገር ምንድን ነው የሚያስቡት ማለት ነው የሚለውም ማለት ነው። ኦኬ ይሄን እንደ መንደርደሪያ ውሰድና የፌዴራል መንግስቱ ወደ እርቅ መምጣቱ ክፉ አይደለም፣ ትክክልም ነው ብዬ አምናለሁ፣ ኖርማላይዜሽኑን ጨምሮ ማለት ነው። ነገር ግን በዛ ወቅት መሰመር ያለባቸው መስመሮች ግን ነበሩ። አሁን እየነገሩን አይደለ? ያልነገሩን ነገር እኮ ያውጡ እየነገሩን ነው። ለምሳሌ የአሰብ ጉዳይ ላይ አብሮ ለማልማት ይፈለግ ነበር፣ የዛ ስምምነት አካል ነው ወዘተ ወዘተ። ያልሰማናቸው ነገሮች ከቅርብ ጊዜ ወዲህ እየሰማናቸው አይደለም? ያልተነገሩን ነገሮች እነሱ የሆነ ጥንቃቄ ያደረጉት ነገር ሊኖር ይችላል። አንደኛው ይሄ ነው ስሜነ። ሁለተኛ ግን አንተም እኔም ሀሳብ ብሰጥበት ደስ የሚለኝ ፌዴራል መንግስቱ ምን አማራጭ ነበረው ሻቢያ አትግባ ለማለት በዛ ሰዓት? እስቲ እሱ ላይ ሀሳብ ካለ እኔ የምማርበት ነገር ካለ ስጠኝ። እኔ አሁን እዚህ ላይ ሀሳብ ልስጥህ። እኔ አሁን ይሄን ጉዳዩን ያነሳውበት ምክንያት መግባቱ አለመግባቱ ምን አማራጭ ነበረው ከሚል ሴንስ ሳይሆን አሁን አንተ ልታስተምር የፈለከው እንደ አንድ ተንታኝ እንደ አንድ የሚዲያ እንትን እንግዲህ ልታስተላልፍ የፈለከው መልእክት አለ። የእኛ ማህበረሰብ ደግሞ ከዚህ ከብሔርተኝነቱ ጋር ተያይዞ ስር የሰደደበት ጉዳዮች አሉ። ከዚህ አኳያ አማራጭ ነበረው ወይ አልነበረው ወይ ተሰራ አልተሰራ ሳይሆን ነገሮችን የሚያይበት አንግል ለነገሌ ሲሆን ከሚል አኳያ ስለሆነ ምን ያህል ቅቡልነት ይኖረዋል ወደፊት ጽሁፍም የውይይት አጀንዳዎችም አጠቃላይ ዓመታዊ እቅድህም ምን ያህል ኢቭን ቀደምም ሲል አንስተዋል። ለምሳሌ የሻቢያን ቀጣይ የሆኑ የመፍትሄ አቅጣጫዎችም ላይ ኢሳያስን በምን መልኩ ስትራቴጂካሊ እንዴት አድርገን ኢትዮጵያ ምን ማድረግ እንዳለባት ይሄ ደግሞ ለእኛ ብቻ ሳይሆን ለኤርትራም ጥቅም ነው የሚል ነገር አንስተህ ነበርና እነሱ እኮ ኢሳያስን መካድ የነፃነት ትግሉን እንደ መካድ ኢቭን ተማሩ የሚባሉት እናንተ አካባቢ ያሉት በምዕራቡ ክፍለ አህጉር እኮ በጣም ብዙ ትምህርት የቀሰሙ ምናልባትም ተወልዶ ያደጉትም ጭምር ሳይቀር እንደሱ ነው የሚያስቡት። አጠቃላይ እንደ ህዝብም እኮ ለማለት ቢቸግርም እኮ ብዙዎቹ ሊቃኖች ስሜታቸው ለኢትዮጵያ ከኢሳያስ እኮ ከፍ ባይልም ብዙም የወረደ አይደለም እና እሱን ነገር እንደው አጉል ከንቱ ጊዜ ማባከን እንዳይሆንብህ የሚል ስጋት ስላለኝ እንደሱ እንድትረዳኝ ነው እንጂ አማራጭ ነበረው አልነበረው ብለን ፖለቲካውን ለማሄስ ሳይሆን በሱ ደረጃ አሁንም አማራጭ ነበረው አልነበረም ያልኩህ እኔ እናንተ ተስማማለህ አላውቅም። ሰሜንስ ተመቷል በሚለው ላይ ተስማማለህ ወይ? ሰሜንስ ከተመታ ደግሞ 80 በመቶ የሚሆነው የኢትዮጵያ ላይ ልዩነት የለኝም። እሱ ላይ ልዩነት የለኝም። እኔን ማሳመን ላይ ሳይሆን አሁን ምን መሰለህ አንዱ ክርክር በደንብ ክሊር እንድንሆን ብዬ ነው። ለምሳሌ አሁን ሊነሳብ የሚችለው ነገር የገባው ፌዴራል መንግስት ኢሳያስን ልክ ኢሳያስ ስትል አሁን ምን ይለዋል? ማን የጋበዘው የሚል ጥያቄ። እስቲ ወደ ገደለው እንግባ። ወደ ገደለው ይሄን የገደለው ይሄ አንዱ የገደለው ነው። ማን የጋበዘው የገደለው ነው ሊሉ የሚችሉትን በአማርኛ ቋንቋ ነው ይሄን ሚዲያ አንተ የምታሰራጨው። አሁን ባለተራው የኦሮሞ ህዝብ እንደሆነ እዚህ ጋር አንስተሃልና ወደሱ እመጣለሁ። ቆይ እንድትመጣ በቃ ወደዚህ እንድንመጣ ነው። ቀደም ሲል አንተ የምትባለው እዚሁም ላይ ጠቅሰዋል ከኦሮሞማ ጋር ከመሳሰሉት ጋር አያይዘ ቀደም ሲል የነበርክበት አሰላለፍና እንግዲህ ቆሞ ቀር መሆን አይቻልም። የሀሳብ ለውጥ ልታደርግ የምትችልበት እድል አለ። አጀስትመንት ነው ብልሃል። ያም ሆኖ ግን በዚህ ልክ አጀስትመንት ለመስራት እኮ በተለይ ሀሳቦችን አንሸራሽሮ አይቶ መርምሮ እንጂ በያዳሩ አይደለም ሲሉ ሲተቹ አይታል። ይሄን ይዘህ ከኦሮሞማ ጋር የሚያገናኙን ነገር ይዘህ ተረኛው ይሄ ነው ስትል ኦሮሞን ለመከላከል የምታደርገው ጥረት አድርገው ይወስዱባል እንጂ እንደ ሀገር አስበዋል የሚያስብሎ ሊያስብ የሚችል አካል ታገኛለህ ወይ? ከንቱ ልፋት አይሆንብህም ነው ጭብጡ።
የኔ ምን ጥያቄ። እኔ የኦሮሞ ወኪል ተደርጌ ተወስጄ ነው አልገባኝም። እንደሱ የኦሮሞ ወኪል ነኝ። በነገራችን ላይ ብሔርንና አንዳንድ ጊዜ ስርዓትን መንግስትም አንተም ጠቅሰዋል እዛው ለይቶ የማየት ችግር መሰረታዊ ችግር መሆኑን አንስተሃል። ግን አሁን ማህበረሰብ ስላወራ ነው። ስለዚህ ለጥቂት ሰዎች አይደለም የምንነጋገር። ማህበረሰብ የሚባለው አንተ የምትኖርበት እኔ የምኖርበት እኔን የኦሮሞ ሪፕሬዘንታቲቭ አድርጎ ሻቢያ ከኦሮሞ ጋር ሲሰራ ዝም ብሎ አሁን ከህወሓት ጋር ሲሰራ እንዲሆነ ብሎ እያሰበ ነው ኤሊቱ። እንደሱ የሚያስብ ነገር አልተመለከትክም? ስለ ሊቁ ማጆሪቲው እኔ ጸረ ኦሮሞ ነው የምባለው እኮ እንዴ! ጸረ ኦሮሞ ነው የምባለው ስባልም እንኳን ለዛ ኦሮሞማን ፈጠረ የሚባል ነው የምሰማው የኔ ወንድም። እንዴ ኦሮሞማን የፈጠረ ሰው ስለተባልኩ ነው መጨረሻ ላይ ጻፍኩት። ኦሮሞማን እኔ የምለው ያሰፋ ጃለታ ኦሮሞማ አሁንም ቢሆን ለእኔ ጠላቴ ነው ብዬ ነው የጻፍኩት። አይተውኩ አሁንም ቢሆን ዛሬም ልድገመው፣ ያሰፋ ጃለታ ኦሮሞማ የኔም ጠላት ነው የኢትዮጵያም ጠላት ነው። ዴፊኒሽን ኦሮሞነት የሚለውን ሌሎች ዲፋይን የሚያደርጉትና እና አሰፋ ጃለታ ዲፋይን የሚያደርጉት ይለያያል። እኔ ያኔ ስህተቴ ነው ያልኩት ኳንቲፋየር ደግሜ ደጋግሜ የና አሰፋ ማለት ነበረብኝ። የና አሰፋ ጃለታ ግልጽ ከሆነለ ኤርሚያስ ግልጽ ከሆነለ አንድ አጠር አድርጌ የኦሮሞነት እኮ እንዴት እንደተደረገ ልክ ነው። ለምሳሌ አሁን ኢትዮጵያ ውስጥ ብልጽግና ፓርቲ የሚባለው ውህድ ፓርቲ ነው። መንግስት መስርቷል ምናምን ስርዓትን አሁን አብዛኛው ማጆሪቲው ማህበረሰብ የሶሻል ሚዲያው ላይ ሲነታረክ የሚውለው ይህንን መንግስት የኦሮሞ መንግስት እንደሆነ አድርጎ የሚቆጥር አይነት ነገር ነው የምናየው። ከዚያ በኋላ ደግሞ አንተ ሎጂካሊ ነው ብለህ የምታነሳቸው ፖይንቶች አሉ። የአሰላለፍ ለውጥ ስታደርግ በፊት ከለውጡ ማግስት አካባቢ ላይ የነበረ የዛሬ 3 ዓመት እዛኛው ሚዲያ ላይ ሆነ የነበረህንና አሁን የነበረህን አቋም ሲያዩ እሱን አንተ ትነግረኛለህ። እሱ የአስተሳሰብ እድገት ነው። ያስተላለፍ ስላልክ የአስተሳሰብ እድገት በሻቢያ ላይ ያለኝ የአስተሳሰብ እድገት በሻቢያ ላይ ብቻ ሳይሆን በብልጽግና ላይ ያለ የአስተሳሰብ ለውጥ በብልጽግና ላይ የነበረ የአስተሳሰብ ለውጥ ክቡር ጠቅላይ ሚኒስትሩን ጨምሮ የነበረ አቋምና አሁን ላይ ብልጽግናንም ሆነ ክቡር ጠቅላይ ሚኒስትሩን ነጥለ የምታይበት መንገድ በተለያየ መልኩ በፊት ከነበረው በጣም ሽፍት አድርጓልና ሰዎች የሚስሉ አስተሳሰብ እድገት ብለው ሳይሆን የኦሮሞ መንግስት ወኪል አድርገው ነው እነሱ በሚያዩበት ልክ ነው የምልህ። እሱን አልተረዳህም? ተቋረጠ ትንሽ እስቲ ድገምልኝ። እሱን አልተረዳህም? የኦሮሞ ብለህ በፊት የነበረ እንትን አለ። ለምሳሌ ቀደም ሲል ያነሳ ነው ከማርያማዊትም ጋር ያደረግከው ኢንተርቪው አሁን ያለው የኦሮሞ መንግስት ነው ብለው የሚያስቡ ሰዎች እዛ ውስጥ ይጠቀልሉሃል። ኦኬ እኔ ልግለጸው እንደዛ ምን ስለ ጽሁፉ ነው የምናወራው አይደለ? እሺ ስለ ጽሁፉ ስናወራ መጀመሪያ ቦተም ላይ ነገም ስትተነትን እንዲህ ነው ገባኝ። that's okay እኔ በምንም ብታይ ችግር የለብኝም። ምንድነው ኢሳያስ በየትኛውም ጊዜ ህዝብ ማዕከል ያደርጋል የሚለው ላይ ከተስማማን ወይ ልዩነት ካለ ንገረኝ። አንድ የኢትዮጵያን ህዝብ ማዕከል ያደርጋል እንጂ ድርጅቶችን ማዕከል አያደርግም። ታክቲካሊ እንደውም አላይ ያደርጋል ከድርጅቶች ጋር። አሁን ከህወሓት ጋር ታክቲካሊ አላይ ሲያደርግ የሆነን ማጥፋት የፈለገው የሆነ ማህበረሰብ አለ ማለት ነው። ከብልጽግናም ቢሆን ታክቲካሊ አላይ ፋኖ ጋር አላይ ሲያደርግ የሆነ ማጥፋት የፈለገው አለ ማለት ነው። መጀመሪያ ይሄንን ላይ እንስማማ። ህዝብ ታርጌት ያደርጋል። አንድ ሁለተኛ የብሔር ቅራኔን ይጠቀማል። ምን አንድ መጽሐፍ አቶ መለስ የጻፈው ኤርትራ ከየት ወዴት የሚል ታስታውስ ከሆነ የኤርትራ ትግል ከየት ወዴት እዛ ላይ ምን ይላል አቶ መለስ 1979 የተጻፈ መጽሐፍ ነው እና የብሔር ፖለቲካ ስንል ኢሳያስ ተናደደ ይላል እዛ ላይ እና ከዛ በኋላ ታክቲካሊ ነው አለ ያደረግ ነው ይላል ጽሁፉ ላይ። እኛ እስከ መገንጠል ድረስ የብሔረሰቦች መብት መከበር አለበት ስንለው እሱ ይሄ ብሔረሰብ ምናምን የምትሉትን አታንሱ፣ በፍጹም እንደዚህ አይነት ነገር መነሳት የለበትም አለን ይላል። ባይዘው መጽሐፉን ልክላለሁ ካላነበብከው ናው። እኔ በጣም ፖዚቲቭሊ ነበር ያየሁት እሱን ብዙ ጊዜ ማስተጋብቼዋለሁ። ስሜነ መጽሐፉ ገጹን ሁሉ እየገለጥኩ ፎቶኮፒ እያደረኩ እና ምን አሁን እንዳልኩ በኋላ ላይ ይሄ ሰውዬ ለምንድን ነው ብሔር ብሔረሰብ ማያነሳው ሲነሳ የሚቀፈው ብዬ ሳስብ አንደኛ ኤርትራ ውስጥ ብሔር ብሔረሰቦች አሉ።
ኦኬ ለካሱ የጨፈለቃቸዋል። ኢትዮጵያ ውስጥ ከተነሳበት ታይም ቦምብ ነው እያስቀመጥክ ያለው ለኤርትራ። ቢያንስ 7 ብሔረሰቦች ምናምን የሚባሉ አሉ። እዚህ የብሔር ጥያቄ ሶልቭ እንደተባለው ተተባለ እዛም ሊነሳ ነው ማለት ነው። ሁለተኛ እሱ የኢትዮጵያን ራሱ ነው በብሔር ከፋፍሎ ማየት የሚፈልገው። ሉክ ህወሓትን ሲቃወም ጠቅላላ እኮ የብሔር ድርጅቶች የከተሙት አስመራ እኮ ነበር የነበሩት። ኦጋዴን ነፃ አውጪ፣ ኦሮሞ ነፃ አውጪ፣ የትግራይ ምናምን በሙሉ። ስለዚህ ሊጠላ የሚችልበት ይሄ ኢትዮጵያን ይወዳል ኢትዮጵያዊነትን ነው የሚወደው የሚባለው ኮንሴፕት ስህተት ነው። ኢሳያስ ህብረተሰብ ይጠላል፣ ብሔር ይጠላል፣ የብሔር ቅራኔ ያራምዳል። ኦኬ እዚህ ላይ ከተስማማል ኦሮሞንም ይጠላል ተጋሩንም ይጠላል ነው እያልኩ ያለሁት እኔ። እስቲ አንዴ ከተረዳኝ ኤርሚያስ፣ ወደ ግልም እየመጣን እንድናጠቃልል። ለምሳሌ የለውጡ መንግስት ከመጣ 8 ዓመት ነው የሚሆነው። ከዛ እናንተ ኮሚኒኬሽን ጽህፈት ቤትም ነበርክ። የዚህ በተለይ የኮሚኒኬሽን ባህሪያቱን፣ መንገዱን፣ መርሁን የምታውቅ ሰው ነህ እና እንግዲህ ከለውጡም በኋላ በጣም አብዝቼ እዛኛው ኢትዮ 360 ሆነ በተለያየ መልኩ ስከታተለ እንደነበረ አንድ ሰው ከ80 በመቶ በላይ የሆኑ ፕሮግራሞችን ተመልክቻለሁ እና አሁን ኢሳያስ እንደተጠበቅ ይሁንና ኢሳያስና ብልጽግና ኢሳያስና የክቡር ጠቅላይ ሚኒስትሩ መንግስት የነበሩበት ሁኔታ ያን ያዝልኝ። ከዚያ በኋላ አንተም ብልጽግናን፣ ክቡር ጠቅላይ ሚኒስትሩን ወዘተርፈ መከላከያውን ብዙ ተቋማቱን ጭምር ሳይቀር የምትገልጽበት መንገድ ነበር። ኢቨን ኢቢሲን በተለይ ሚዲያችንንም የምታይስበት መንገድ ነበረ። ለምሳሌ በቀደም ኢቢሲ ላይ ስትቀርብ ሰዎች ያዩበት መንገድ በጣም ማለት በቃ ለሆዳደር ለብልጽግና ተለጠፈ፣ ተገዛ፣ በየቀኑ የሚገዛ እንደዚህ አይነት ስም የሚሰጥህ ሆነሃል እዚህ ኢትዮጵያ ላይ ወይም አዲስ አበባ ላይ ወይም የተለያዩ ሶሻል ሚዲያ ላይ ስንመለከት የአስተሳሰብ ለውጥ ነው አንተ አልከኝ። በእርግጥ ይሄ የኔ ጥያቄ ነው። የአስተሳሰብ ለውጥ በዚህ ልክ ኤርሚያስ ይሄ አስተሳሰብ አንሶት ነበረ በፊት ያን ሲል የነበረው በአንድ ጊዜ ከዚህኛ ወደዚህ ለመወርወር የሚያስችል አስተሳሰብ እንደው በወራት ውስጥ ባነበበው መጽሐፍና ባያቸው ነገሮች ነው የተለወጠው የሚል እኔ ያነሳለሁ። ከዚያ ባሻገር ግን ሰዎች አሁን ኢንተርቪው የምትሰጣቸውን መድረኮች በዚህ ልክ የሚረዳ ማህበረሰብ ውስጥ ዛሬ ስለ ኢሳያስ ኢትዮጵያን ጠልነት ስታወራ ከብልጽግና የተሰጠውን አጀንዳ ይዞ ሊያዘናጋ ወይም የብልጽግናን ደግሞ የኦሮሞ መንግስት ስለሆነ እነሱን ሊከላከል የሚል ስም እንጂ ልታገኝ የምትችለው በመሰረታዊነት ቀደም ሲል ስታነሳቸው የነበሩትን ሎጂካል ሀሳቦችና አስተሳሰቦች ሊረዳኝ ሊገዛኝ የሚችል ማህበረሰብ ይኖራል ብለህ ትገምታለህ? ከዚህ ኢሳያስን ትተው ይሄን ንገረኝ። አንተ የኔን ሎጂካል ሀሳቦች ተረድተኛል? ተረድቻለሁ በሚገባ ይበቃኛል። ሌላው ሰው ደግሞ እንደዚሁ ሲጠይቀኝ እንዲረዳኝ ያደርጋለሁ ማለት ነው። አንተ ከተረዳኸኝ ሚዲያም ላይ ሪፍሌክት ስታደርግ ሁሉም አንተ በተረዳኸው መጠን ሪፍሌክት ታደርግ። እኔ ለምሳሌ እኔ አደርጋለሁ። ይሄ ለዚህ ፕሮግራም ስዘጋጅ ቪዲዮዎችን ተመልክቻለሁ። የተወሰነ ነገር እሱ ላይ የሚሰጡ እንትኖች ዘመቻ ነው። ለምሳሌ ከለውጡ ጋር ምናምን የሰዎች ፐርሰፕሽን ምናምን ያልከው ነገር አለ። እኔ ብዙ በሰው ፐርሰፕሽን ላይ ሰው እንዲለኛል ብዬ ብዙ ወሬ አልሆንም። ብዙ ወሬ አልሆንም። ራሴን ነው የምገመግመው። ትክክለኛ ትራክ ላይ ነኝ አይደለሁም ብዬ የምመለከተው ራሴን ነው። ራሴን ከተመለከትኩ በኋላ ኦን ዘ ራይት ትራክ ካለውኝ ቦልድሊ ነው የሚሄደው። አላመቻምችም። እኔ ዲስ ኢዝ ማይ ቲፒካል ራሴን የምገልጸው ይሄ ከሌ እንዲለኛል ብዬ አላይም። ነምበር 1 አሁን ወደ ነጥቡ ልምጣል። ለውጡ ሲመጣ መጀመሪያ በጣም ለውጡን ከደገፉ ሰዎች አንዱ እኔ ነኝ። ልንገርህ፣ አስታውሳለሁ። እንደውም እስከ ቲኦአር እስከ ማዘጋጀት ቢጋር አይነት ነገር ይሄ ለውጥ መንግስት በዚህ ቢሄድ ለምሳሌ ህገ መንግስቱን ይቀይረው ብዬ ስናገር የነበረው እኔ ነኝ። ኦኬ ኢህአዴግ ይፍረስ ብዬ ስናገር የነበረው ፕሮግራም ተሰርቶብኛል። እንዴት ኢህአዴግ ይፍረስ አለ? ጫፎናችሁ ራሱ አስታውሳለሁ። ጫፍና ጫፎናችሁ ለውጡን ስትለግፍ ነው ያቻለሁ፣ ሰምቻለሁ። ጠቅላይ ሚኒስትሩ እዚያው ሚዲያ ላይ ደግሞ ሆነ ጠቅላይ ሚኒስትሩ ከኢዲያድ ዳዳ ጋር የሚያመሳስላቸው 10 ነጥቦችን ብለሃል። እሺ እንደሱ እንድትለኝ። እሺ ነምበር 1 ለኔ ተርኒንግ ፖይንት
ኦህዴድ በነበሩ ሰዓት ወይም ኦሮሞ ዴሞክራቲክ ግንባር በነበሩ ሰዓት አዳማ ላይ ያወጡት መግለጫ ነው ለኔ ተርኒንግ ፖይንት። እሱንም ደጋግሜ አንስቻለሁ። ኢትዮጵያ ውስጥ የብሔር ቅራኔ የለም። ይሄ ተጨቆንን የሚባለው ትክክል አይደለም። ኦሮሞ ስለ ኦሮሞም ስላነሳህ ተጨቆንክ እያሉህ የሄዱበትን መንገድ እናስተካክላለን። የመደብ እንጂ የብሔር ጭቆና የለም የሚል መግለጫ የዛለት እኔ ጨረስኩኝ። በቃ this is typically ፕሮፌሰር ማነው አቶ ለማን አላቀውም፣ ዶክተር አብይን አላቀውም። ምናልባት የተወሰነና አዲሱ አረጋ ምናምን አውቃቸዋለሁ የኢህአዴግ ጽህፈት ቤት አብረን ስለነበረ that's it። ስለዚህ ለኔ ግለሰቦቹ ማወቅ አይደለም ለኔ ኢሹ ያስተሳሰቡ ነው። ሚዲያ ውስጥ ተከራከርን፣ ክርክር ውስጥ ገባ። እንዴት ኦህዴድ እንዴት ይመጣል ነበር ሰዎች ወደኋላ ሄደው ማየት ይችላል። አስታውሳለሁ። ኦኬ ናው ኦህዴድ የሚባሉት ሰዎች የለውጥ ሐዋርያ ሆነው መጡ። ሶኮልድ ኦሮማራ የሚባለው መጣ ምናምን። ከዛ በኋላ የለውጡን አካሄድ አየሁት። እኔ የለውጡን አካሄድ ሲሄድ ትክክል አይደለም። ለኔ ነው እያልኩ ያለሁት ግልጽ እንድትሆን። አንደኛ ኮንሴፕት ኦፍ መደመርም በወቅቱ የሚታይበት ኮንቴክስት ጥያቄ ማንስቻል። ምንድን ነው ይሄ? ዋት ዱ ሚን? ለምሳሌ እኔ ጀዋርን የደመረ መደመር ነው ብዬ አላምንም። ያኔም ተናግሬያለሁ ግልጽ እንድትሆን። ስብሃትን የደመረ መደመር ነው ብዬ አላስብም እኔ። ኦኬ። ስለዚህ ጀዋርንም ስብሃትንም ምናንንም ሲደምር ኖ ይሄ ጉዳይ ኢትስ ሮንግ ፓዝ ነው ብዬ በአደባባይ ወጣው። አንድ በል ከዛ ገቡ፣ ኦነግም ገባ፣ እነ ጀዋርም ገቡ፣ እነ ፕሮፌሰርም ብርሃኑም ገቡ፣ ሁሉም ገቡና ስናየው ሳመለከተው በግድም በውድም እንደውም አንተ ሚዲያ መሰለኝ አንደኛው እኮ በግድም በውድም ተጀመረ። እንዴ አዲስ አበባ በምንም መንገድ የኛ ናት ምናምን ተጀመረ። አሃ አንደኛ የአቶ ጀዋር አመለካከትና ከጠቅላይ ሚኒስትሩ ጋር ልለየው የምችለው አይደለም። ኦኬ የነዚህ ድምር ውጤት ይሄ ነገር አደገኛ መንገድ ነው። ቢያንስ ግን እንደ አዲስ አበባነቴ ለአዲስ አበባ ሕዝብ መቆም አለብኝ የሚል ስታንድ ያስኩኝ። ሚዲያ ላይ ዲፈረንስ ፈጠሩ። ኖት ኦንሊ ዛት ከአቶ እስክንድርም ተገናኘን። ባልደራስ መሰረትን። እንደምታውቀው ባልደራስ ስንመሰርት ስጋት ስለነበረን የመሰረት ነው። ሮንግ ነበር አልልህም። በወቅቱ የነበረኝን አቋም ነው እየነገርኩ። ባልደራስ ከስጋት የመነጨ ድርጅት ነው። ምክንያቱም የኦሮሞ ድርጅቶች ተሰብስበው የኛ ነው ብሎ ወጡ። አንተ ራስህ መጽሐፍ ላይ ኬኛ ብለህ ወጥተሃል። የኬኛ ኮንሴፕት ለእኔ አደገኛ ኮንሴፕት ነው። በጣም አደገኛ፣ ከፓርቲም በላይ የሚያደርግ ኮንሴፕት ነው። ኦኬ አት ዘ ሴም ታይም በደንብ ግልጹ ለእኔ በዛ ወቅት በጀዋርና በዶክተር ለማ መገርሳ እና በዶክተር አብይና በፕሮፌሰር መራራና በኦቦ ዳውድ መካከል ልዩነት አልነበረውም ለኔ በወቅቱ። ኦኬ የታየበትን ምስል እሱ ነው። ስለዚህ ድርጅት አቋቁሞ አግሬሲቭ ሆኖ መውጣት አማራጭ አልነበረው። አይ ዋዝ ሶ አግሬሲቭ በወቅቱ። ኦኬ ከሆነ ጊዜ በኋላ ዲፈረንሱን እያየው መጣው። በጠቅላይ ሚኒስትሩና በጀዋር አመለካከት መካከል ዲፈረንስ አለ። እስከ አለ ብቻ ሳይሆን እስከ ማሰር የሚያስኬድ ነገር ተፈጠረ። አንተን በግድም በውድም ያለ ሰውዬ ምርጫ ሃስ ኮንሲኩዌንስ ያለ ሰውዬ ምርጫውንም ሳይሳተፍ እስር ቤት አየሁት። የእሱ አመለካከት የኦነግ አመለካከት የተለያየ አመለካከት ከጠቅላይ ሚኒስትሩ ከሚያራምዱት ጋር የተለየ መሆኑን እያየን ሄድን። ስለዚህ የመንግስት አቋም እንደ መንግስት ኤክስፕሊሲት ሆኖ አሁንም ባይገለጽም ቢያንስ ግን በሆነ ሜካኒዝም ይሄን ነገር ዳይሊዩት ሊያደርጉት እንደሚፈልጉ ገባኝ። ዳይሊዩት ሊያደርጉት እዛ ጋር በረራ የሚላለ በረራ ወይም ሞት የሚላለ እዚህ ጋር ፊንፊኔ ወይም ሞት የሚላለ they try to dilute it። እኔ የቱ ጋ ነው ታዲያ መሆን ያለብኝ? ዳይሊዩት ከሚያደርገው ጋር ነው የኔ አቋም ቢሆን እሰየው፣ እኔ የማስበው ካልሆነ ግን ቀረብ ያለው ነገር ዳይሊዩት የሆነው ሀሳብ ነው ለኔ ቢያንስ ኢን ዘ ሚድል ላይ ለተቀመጠው አካል አንድ በል። ቀጥሎ ደግሞ አንተ የምትኖርበት እኔ አልኖርበትም
ኢኮኖሚካል ኢንስቲንክቱ ቡም አደረገ አዲስ አበባ ላይ። ለኔ ኢኮኖሚ ቡም ሲያደርግ ባይ ዘ ዌይ የብሔር ፖለቲካ ኦፖዚት ሪሌሽንሺፕ ነው ያላቸው። ሶ ያኔ ውጥረት የፈጠረው ያኔ እንትን እንደ መገታተር የፈጠረው ኢኮኖሚ ስለሌለ ከተማዋ ስታድግ ከተማዋ የኢኮኖሚ እንቅስቃሴ እንግዲህ እንደሰማነው የወንዝ ዳሩ ብቻ 1.3 ትሪሊየን የግል ባለሀብቱን ጨምሮ የተንቀሳቀሰ ነው። ሶ ዘሞር ኢኮኖሚካሊ ስትንቀሳቀስ የፋሺዝም ፖለቲካ ይሞታል። ታውቃለህ፣ ኦፖዚት ሪሌሽንሺፕ ነው ያላቸው። ከተሜነት ሲያድግ ፋሺዝም ፖለቲካ ይሞታል። ከተሜነት ባደገ ቁጥር ፋሺዝም ፖለቲካ ዳውን የአዲስ አበቤነት አይደንቲቲ መሰረቱን ይይዛል። አሁን እንዳልኩ ነው። እኔ ብልጽግና የያዘው የአዲስ አበቤነት አይደንቲቲ እኔ ከማረምዶ ጋር አንድ ነው እያልኩ አይደለም። ግን ኢን ዘ ሚድል መጥቶልኛል። ትላንትና በግድም በውድም ከሚለኝ ምርጫ ሀዘ ኮንሲኩዌንስ ከሚለኝ አካል ፊንፊኔ ብቻ ከሚለኝ አካል ወይም በረራ ከሚለኝ አካል ወጥተህ አዲስ አበባ የሁላችንም ናት በጋራ እንደርግባት የሚለኝ አካል ይሻለኛል። ነገ ከነገ ወዲያ ወደ እኔም ሊመጣ ይችላል ብዬ ስለማስብ አንድ እሱ ነው። ሁለተኛ የሚያደርገው እንቅስቃሴ መጓተቱን ትቶ የኦሮሞ ናት የአማራ ናት የምናን ናት የሚለውን ትቶ ኢኮኖሚካሊ ከተማዋን ሲያሳድግ ቫይብራንት ሲቲ ስትሆን ፋሺዝም ፖለቲካ ዳውን ያደርጋል። ኦፖዚት ሪሌሽንሺፕ ስላላቸው ፋሺዝም ፖለቲካ ደግሞ በኢትዮጵያ የብሔር ፖለቲካ ነው። ሶ የብሔር ፖለቲካው እየሞተ ከሄደ አዲስ አበባነቷን ታገኛለች ማለት ነው። ኦኬ አዲስ አበባነት ላይሉት ይችላሉ። አይ ዶንት ኬር ባይሉም ቢሉ ኦኬ። ስለዚህ የተመሰረትኩበት አቋም በወቅቱ የቆምኩበት አቋምም የገለጽኩበት መንገድ ስትሮንግ ሊሆን ይችላል። አላስፈላጊ ቃላቶች ተጠቅሜ ሊሆን ይችላል። አቋሞቼ ግን በወቅቱ በነበረው ትክክል ነበሩ ብዬ አምናለሁ። ቅድም ባልኩ ማለት ነው ከለውጡ ጋር ባልደራስም አቋሙን ሲቀይር የሀገራዊ ፓርቲ ነኝ ሲል ምናምን ሲል በቃ ወጣሁኝ። ሜይ ቢ መረጃው ካለ ማለት ነው። እኔ ለሀገር ጉዳይ ልታገልም አይደለም፣ ለፖለቲካ ፓርቲም ልታገል አይደለም፣ ሙቭመንት ነው ያለሁት። እንደውም የጻፍኩት ጽሁፍ ሌላ ጊዜ ልክላለሁ። ዲሲን ማዕከል ያደረገ ጽሁፍ ነው የጻፍኩት። ዲሲ ስቴትሁድ ሙቭመንት የሚባል አለ። ስቴትሁድ ሙቭመንት ነው የሚል ማለት ነው። ስለዚህ ከባልደራስም ስለያይ በኋላ ባልደራሶች ለካ አንዳንዶቹ ደግሞ ጭንብል የለበሱ ናቸው። ኦነስትሊ እንደውም አንዳንዶቹ በረሃ ገቡ፣ እንዳየኸው ጫካ ገቡ አማራ ብለው። ስለዚህ እኔ የቆምኩበት ስታንድ ልክ ነበር። አብሬ የነበርኩት ሰዎች ግን አንዳንዶቹ ልክ አልነበሩ። ሶ ወጥቼ አብሬ የነበሩ ሰዎች ልክ አልነበሩም ስል አይ እንደው ትላንትና እንዲያቋም ይዘ ነበረ ዛሬ የሚለኝ ካለ የራሱ ጉዳይ። ነምበር 2 ጦርነቱ ላይ የኔ ስታንድ ኢሳያስ ጋር ያለው ሪሌሽንሺፕ ቅድም ያልኩን የሆነ ጊዜ ደንግጬ ቆም ያለው ብያለሁ። ከኢሳያስ በተያያዘ ደንግጬ ስለቆምክ ልክ ከኢሳያስ ጋር አላይ ሲያደርግ የትግራይ ህዝብ ሊጠፋ ነው ብዬ ከትግራይ ህዝብ ጋር ቆም ያለ አንድ ሰዎች ከቲፒኤልኤፍ ምናምን ይላሉ። የትግራይ ኃይሎች ወደ አማራ ክልል ሲገቡ እኮ ወራሪዎች ናቸው ውጡ ብያለሁ። ቪዲዮ ሄዶ ማየት ይቻላል። ስለዚህ የትግራይ ህዝብ ታርጌት ሆኗል ብዬ ሳስብ ደግሞ ከትግራይ ህዝብ ጋር ቆም ያለው ያየሁትም ነገር ሻቢያ ገብቶ ሲቆርጥ፣ ሴቶች ሲገል፣ ሲደፍር፣ ኤትኒክ ክሊንሲንግ ሲፈጽም ተቃውም ያለው ዛሬው የዛ አካል ትክክል ነው የሚል ነው። ስለዚህ ትናንትና ሻቢያ ላይ ተቃወምኩኝ። ከዛ ፕሪቶሪያ መጣ። ፕሪቶሪያ ሲመጣ ደግሞ ሰነድ ጽፍ ያለው ባይዘው ፕሪቶሪያ ላይ እንዴት ነው ፕሪቶሪያን የማየው ብዬ ማለት ነው። የሰላም ሰነድ ከሆነ እንቀበለዋለን። ሰላም የህሉና ጉዳይ ነው። ስለዚህ እኔ this is critical point አሁን አሉ የምትላቸው ሰዎች እነሱ ሻቢያ ሲመጣ አብረው መጡ። ጦርነቱን መሩት አብረው አረመኔያዊ ጭካኔ እያሉ መሩት። አንዳርጋቸው ጽጌ እናቃጥላቸው ብለው መሩት። ኤክስ የሚባል ባለሀብት አንተ ጋርም ቀርቦ ነበር። ከዚህ ከውጭ ሀገር መጥተው በግራ በቀኝ ወደኋላ ወደፊት ወደ ምናምን እያሉ መሩት ጦርነቱ። ኦኬ ልክ ነው ልክ አይደለም አላውቅም። ልክ ኢሳያስ አኩርፎ ሲወጣ አብረው ወጡ። ሚዲያ ላይ ያለ የድሮ ጓደኞቼ በሙሉ ስም አልጠራለም፣ ጠቅላላ ኢሳያስ ጠቅልሎ ሲወጣ ነው። ኦኬ ኢሳያስ ጠቅልሎ ከወጣልኝማ ወንድሞቼማ ይሄዳለሁ እኔ እንኳን ኢሳያስ ጠቅልሎልኝ ወጣ። ነምበር 1 የሰላምና የሰላም ጉዳይ ነው የህሉና ጉዳይ ብለው የያዙ ሰዎች እኔም ያስኩት። ነምበር 2 ኢሳያስና ሻቢያ የሚባል ጸረ ኢትዮጵያ ኃይል ነቅሎ ሲወጣ እኔ ገባው። ስለዚህ ፖይንቱ ምን መሰለ? ኢሳያስ ሲመጣ መጡ፣
ሲወጣ ወጡ። እነሱ ዛሬ መጥተው ኤርሚያስ እንዲህ ነው ኦሮሞ ምናምን የኦሮሞ መንግስት ምናምን ቢሉ አይገርመኝም። ነምበር 1 ኢሳያስ ሲወጣ ስመጣ አሁን ያለው መንግስት ኢሳያስ ስለወጣ ብቻ አይደለም ሐሳቦቹን የደገፍኩት። ሌላ መጨረሻ ነጥብ ይሄ መንግስት ትላንትና ስናራምደው የነበረ አንዳንዱ ምን እናንተ የነበርንበት ፓርቲ ውግዝ ከማሪዎስ ሲለው የነበረ የባህር በር አጀንዳ አነሳ። ለኔ የባህር በር አጀንዳ ማንሳት ብልጽግና መደገፍ አለመደገፍ፣ መንግስት መደገፍ አለመደገፍ አይደለም። እሰየው ግን እንኩን ስላነሳልኝ የባህር በር አጀንዳ ቅድም ያልኩ ከተሜነት የግብርና መር ኢንዱስትሪያላይዜሽን ብለን ነበር እናንተ በያዳራሹ ስንደርቅ የነበረው። እንደው በቃ ከግብርና መር ውጪ እንትን የለም ስንል አይ ግብርና መር ብቻ አይደለም 5ቱንም ኤሪያዎች ያካተተ ኢኮኖሚ ሲል ኦኬ ይሄን ያልደገፍኩ ታዲያ ምንድነው የምደግፈው? ስለዚህ ያመጣሁት በየጊዜው የሚወስዳቸው አቋሞች አግሬሲቭ ሊሆኑ ይችላሉ ነውም ብያምናለው። that is me ሁሌ መናገር እንፈልገው እኔ እንትን አልወድም። ይሄ ከሌል ቀየመኝ ከሌል ጭልጥ ብዬ ብሳሳት እመርጣለሁ። ስሜነ ጭልጥ ብዬ ብሳሳት እመርጣለሁ። ስለዚህ እኔ ነምበር 1 ሻቢያ በመሄዱ እኔ መጣው የውቀሱኝ ሰዎች ሻቢያ ሲሄድ አብረው ሄዱ። ከዛ ቀጥሎ የሰላም ጉዳይ ነው። እኔ ፋኖን የማልደግፈው የድርድር ሐሳብ ነው መምጣት ስላለበት ነው። ህወሓትን እንትን የምለው ድርድር ስለምል፣ ሸኔ የምለው እኔ ዛንዚባር ሲሄዱ እኮ 3 ፕሮግራም ሰርቻለሁ እንዲሳካ የዛንዚባር። ስለዚህ ከእንደዚህ ነገሮች ጋር የተያያዘ ነው ለማለት ፈልጌ ነው። እና የሆነ ሰው የተነሳ አይ ነው ማለት አንድ የኢትዮጵያ ፖለቲካ ሲስተም እንትን እንደሆነ አውቃለሁ። በጣም በዚሁ ኤርሚያስ ሰዓታችን እንዳይገድበን ሌሎች ጽሁፎችንም እያየው ስለነበር ወደፊት እናነሳለን። ለዛሬው በዚሁ እናብቃና ሌሎችም በተለይ ሻቢያና ኢሳያስ አፈወርቂን በተመለከተ ራሱን በቻለ እሱም ብቻ ያው አንዱም አመታዊ የትኩረት አቅጣጫ ስለሆነ እሱም ብቻ ለመደብደብ የሚያስችል እድል ፈጥረን ሰሞኑን እንገናኛለን። ለዛሬው ግን በጣም ስለነበረን ቆይታ ሰፊ ጊዜ ነው የወሰድነው። እጅግ በጣም ነው ኤርሚያስ ለገሰን የማመሰግነው። የዛሬውን በዚህ እናበቃለን። ሳምንት በተመሳሳይ ሰዓት በሌላ እንግዳ ምናልባትም ደግሞ ከሱ ጋር መልሰን የምንገናኝ ነው የሚሆነው። እግዚአብሔር ያክብርልኝ፣ እግዚአብሔር ይስጥልኝ ኤርሚያስ። እሺ ስሜና በጣም አመሰግናለሁ። እኔም እግዚአብሔር ይስጥልኝ። በጣም ነው በጣም አመሰግናለሁ።